ሰላም ተማሪዎች እንዴት ናችሁ? ሰላም ነው። ቸርነት ነኝ። ዛሬ ደግሞ ማቴማቲክስ ቻፕተር 4 ፓርት 1 አፕሊኬሽን ኦፍ ዲፈረንሻል ካልኩለስ በሚለው ተገናኝተናል። እንግዲህ ተማሪዎች ከዚህ ውስጥም ደግሞ ብዙ የኢንትራንስ ጥያቄዎች ስለሚመጡ ይሄንን ከሰራውላችሁ በኋላ ፓርት 2ንም ደግሞ ካቀረብኩላችሁ በኋላ የኢንትራንስ ጥያቄዎችን እንሰራለን ማለት ነው። ይሄንን ሳቀርብላችሁ ከቴክስት ቡክ እንዲሁም ከኤክስትሪም እንዲሁም ደግሞ ሌላ ካነበብኳቸው ነገሮች ላይ ነው። ጥያቄ ወይም ኢንትራንስ ጥያቄን በቀላሉ የምትሰሩበትን መንገድ ነው የማቀርብላችሁ። የኛን ቪዲዮ ከተከታተላችሁ ኤክስትሪም ብታነቡ አይከብዳችሁም፣ ቴክስት ቡክ ብታነቡም ደግሞ አይከብዳችሁም። ስለዚህ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን አዳዲስ መረጃ ስንጭን እንዲደርሳችሁ አድርጉ። ቤተሰቦች ደግሞ ለጓደኞቻችሁ ሼር በማድረግ ላይክ በማድረግ እንድናስተካክል የምትፈልጉትን ነገር ደግሞ ሐሳባችሁን ኮሜንት ላይ አሊያም ደግሞ ቴሌግራም ግሩፓችን ላይ በዛም ደግሞ ካልሆነ ስልካችንን እናስቀምጥላችኋለን። በዛ ላይ ሐሳባችሁን መስጠት ትችላላችሁ። እንድንሰራላችሁ የምትፈልጉትን ፓርት ዛሬ ልትነግሩን ትችላላችሁ ማለት ነው። ዛሬ እንግዲህ አፕሊኬሽን ኦፍ ዲፈረንሻል ካልኩለስ ነው የምናየው። ዲፈረንሻል ካልኩለስ ምንድነው አፕሊኬሽን የሚለውን እናያለን። እንግዲህ ዲፈረንሻል ወይም ደግሞ ፈርስት ዴሪቬቲቭ ከዚህ ቀደም ባለው ቻፕተር ላይ አይተናል። አሁን የምናየው ዲፈረንሻል ካልኩለስ ነው። ዲፈረንሻል ካልኩለስ ኢምፖርታንሱ ምንድነው የሚለው ነው የምንፈልገው። አንደኛው to determine the extreme value of a function ምን ማለት ነው? የአንድ ፈንክሽን ማክሲመም ወይም ደግሞ ሚኒመም የሚሆንበትን ቦታ ለማግኘት እንጠቀምበታለን። ሁለተኛው ደግሞ to determine where the function is increasing or decreasing ይሄኛው to determine the extreme value of function ማክሲመም የሚሆንበትና ሚኒመም የሚሆንበትን ፖይንት ነው የምንፈልገው ማለት ነው። ያ አብሶሉትሊ ማክሲመም የሚሆንበትና አብሶሉትሊ ሚኒመም የሚሆንበትን ለመፈለግ እንጠቀምበታለን። ሁለተኛው ደግሞ ኢንክሪዚንግ እና ዲክሪዚንግ የሚሆንበትን ቦታ ለማወቅ እንጠቀምበታለን ማለት ነው። ሶስተኛው to determine the curvature or concavity of the graph ግራፍ እንዴት ነው የቱ ጋር ነው ኮንኬቭ አፕ የሆነው የቱ ጋር ነው ኮንኬቭ ዳውን የሆነው የሚለውንም ለማወቅ እንችላለን ማለት ነው። ሶስተኛው ደግሞ to determine the maximization minimization problem እዚህ ጋርም ደግሞ ምን ሲሆን ነው ማክሲመም የሚሆነው ምን ሲሆን ነው ሚኒመም የሚሆነው በወርድ ፕሮብሌም ተጠቅመን እንሰራለን ማለት ነው። ስለዚህ ዛሬ የምናየው እነዚህን ነው ማለት ነው። እነዚህን እናያለን። ይሄኛውን እነዚህን ሁለቱን በፓርት 2 አቀርብላችኋለሁ፣ እነዚህኞችን ደግሞ በፓርት 1 አቀርብላችኋለሁ ማለት ነው። እሺ በዚህኛው ኤክስትሪም ቫልዩ ፋንክሽን ነው። ኤክስትሪም ቫልዩ ፋንክሽን let f be a function defined on a set S if for some c in S f of c greater than f of x for every x in S then f of c is called absolute maximum of f on S ምን ማለት ነው? ይሄኛው ለምሳሌ አንድ ፋንክሽን f of x በዚህ ሴት ውስጥ ዲፋይንድ ቢደረግ a b c d ያለ በዚህ ሴት ውስጥ ዲፋይንድ ቢደረግና አንዷን ፖይንት እንውሰድ፣ እቺኛይቷን c እንውሰድ። f of c ያችን greater than or equal to f of x ያ ማለት f of x ማለት እያንዳንዱ x የዚህ ኤሌመንት ማለት ነው። ያ ማለት ለምሳሌ f of a ሊሆን ይችላል፣ f of b ሊሆን ይችላል፣ f of d ሊሆን ይችላል። ከነዚህ greater than or equal to ከሆነ ያ ነገር ምንድነው ማለት ነው? አብሶሉት ማክሲመም ነው ማለት ነው። የትኛው ላይ? እዛች ፖይንት ላይ c ላይ ማለት ነው። ሁለተኛው ደግሞ if f of c is less than or equal to f of x for every x in S then f of c is called absolute minimum less than ከሆነ ደግሞ ያ ማለት f of c ከሁሉም የሚያንስ ከሆነ ወይም እኩል የሚሆን ከሆነ ያኛው ማለት ለምሳሌ እዚህ ጋር f of x ይሄ f of x ማለት እቺ x ምንድነች? የዚህ ኤሌመንት ነች። x is elements of በዚህ መካከል ያለው በዚህኛው ሴት ውስጥ ማለት ነው። ይሄ ሴት S ከሆነ በዚህ ሴት ውስጥ ያለው ኤሌመንት ነው መሆን ያለበት። ያ ማለት f of a less than or equal to f of a less than or equal to f of b less than or equal to f of d ማለት ነው። እንደዚህ ከሆነ ደግሞ አብሶሉት ሚኒመም ነው እንለዋለን ማለት ነው። እንግዲህ the absolute maximum and absolute minimum of function f on S እቺ ማለት ሴት ማለት ነች are called extreme value or absolute extreme value of f on S እንለዋለን። ለምሳሌ አንድ ግራፍ እንውሰድ እዚህ ጋር ላሳያችሁ በትንሹ
እንዲህ እያለ መጣ እንበል። እንዲህ እያለ ከመጣ አሁን አብሶሉት ማክሲመም የምንለው የትኛው ማለት ለምሳሌ እቺኛቷ ኤ ብትሆን እዚህ ጋር ቢ ብትሆን እዚች ጋር ደግሞ ሲ ብትሆን እዚች ጋር እቺኛቷ ሲ እቺኛቷ ዲ ብትሆን አሁን ምን ሆነ ማለት ነው? ይሄ ኤፍ ኦፍ ዲ ግሬተር ዛን ኤፍ ኦፍ ኤ ነው፣ ኤፍ ኦፍ ቢ ነው፣ ኤፍ ኦፍ ሲ ነው። ስለዚህ ይሄ ነገር ምንድነው ማለት ነው? እዚች ፖይንት ላይ ምን አለ ማለት ነው? አብሶሉት ማክሲመም አለው እንላለን ማለት ነው። እነዚህ ፖይንቶች ደግሞ ኢንድ ፖይንት ከሆኑ ማለት ያለቁ ከሆኑ እዚች ጋር የሚቆሙልን ከሆኑ ደግሞ እዚች ጋር ምን እላለሁኝ ማለት ነው? አብሶሉት ሚኒመም እላለሁኝ ማለት ነው። አንድ ፈንክሽን አንድ አብሶሉት ማክሲመም ወይም ደግሞ አንድ አብሶሉት ሚኒመም ነው ሊኖረው የሚችለው። ስለዚህ ባጭሩ ኤክስትሪም ቫልዩ ፈንክሽን ምንድነው የሚለው? ፈንክሽኔ በሆነ ሴት ውስጥ ዲፋይንድ ከሆነ የሆነ ነምበር በዛ መካከል ካለው ላይ ማክሲመም የሚሆንልኝ ከሆነ አብሶሉት ማክሲመም ላለሁኝ፣ የመጨረሻ ሚኒመም የሚሆንበት ደግሞ አብሶሉት ሚኒመም ላለሁኝ ማለት ነው። ወደ ሁለተኛ ደግሞ ስመጣላችሁ a function may not have necessary extreme value on interval። አንድ ፈንክሽን በሆነ ኢንተርቫል ውስጥ አብሶሉት ማክሲመም ወይም ደግሞ አብሶሉት ሚኒመም ሊኖረውም ይችላል። ለምሳሌ አሁን ይሄኛውን እዩ። f of x equals to x plus 3 which is continuous on 0.5። አሁን በዚህ ላይ ኮንቲኒየስ ነው፣ ትክክል ነው። ግን ማክሲመም ሚኒመም ቫልዩ የለውም ማለት ኢንድ ፖይንቶቹ አልታወቁም። ኢንድ ፖይንቱ ካልታወቀልኝ ደግሞ ምንድነው ማለት ነው? ማክሲመም ነው ሚኒመም ነው ማለትም አልችልም ማለት ነው። እዚህ ጋር 5 እና 0 ነው ያጠቃልልም፣ ግን 4 ላይ ይቁም ከ4 ዝቅ ብሎ ይቁም የት ጋር ይቁም ስለማይታወቅ እንደዚህ አንልም ማለት ነው። ይሄኛው አብሶሉት ማክሲመም ሚኒመም የለውም። f of x equals 1 over x is not continuous on እዚህ ጋር አሁን ደግሞ ይሄኔ 1 over x በዚህ መካከል ኮንቲኒየስ አይደለም። ኮንቲኒየስ ካልሆነ ሲጀመር ማክሲመም ሚኒመም የለውም ማለት ነው። ያንተ የሆነ ፖይንት ላይ ይቋረጣል ማለት ነው። ሶስተኛው ደግሞ f of x equals to x plus 3 has maximum value on 0.5 0 ላይ አሁን እቺ 0 ላይ አሁንም አናቃተም የት ጋር እንደምትቆምልኝ። እዚህ ጋር ግን 5ንም ያጠቃልላል ነው ያለኛል ማክሲመም። ስለዚህ ምንድነው ማለት ነው? እዚች ላይ ማክሲመም ነው ማለት ነው። ያ ማለት 5 ላይ ማክሲመም ነው ማለት f of 5 ስንት ነው የሚሆነው? 13 ያው which is certain but has no minimum value ግን የለውም ማለት ነው። አሁንም እዚህ ጋር f of x equals to x plus 3 has minimum value on 0.5 ያ ማለት ደግሞ ይሄው እዚህ ጋር ክሎዝድ ነው ያለች ሚኒመም ነች፣ እቺኛቷ ደግሞ ማክሲመም ነች which is 3 but has no maximum value የለውም። እንግዲህ እንደነገርኳችሁ a b ክሎዝድ ኢንተርቫል ነው መሆን ያለበት። ሁለቱንም አለው ለማለት በየት ውስጥ ነው ኮንቲኒየስ መሆን ያለበት? on closed interval ab ክሎዝድ ኢንተርቫል ab ላይ ከሆነ አብሶሉት ማክሲመም ሚኒመም አለው ማለት ነው። ሁሉ ጊዜ ግን እዚች ጋር ያለችውን አብሶሉት ሚኒመም ናት ማለት አንችልም። እዚህ ጋርም ደግሞ አብሶሉት ማክሲመም ነው ማለት አንችልም። ምክንያቱም በመሐከል ላይ አንድ ነምበር ሊኖር ይችላል። ለምሳሌ እንዲህ ሊሆን ይችላል። እንዲህ ቢሆን ለምሳሌ እዚህ ጋር a ቢሆን እቺ ኢንድ ፖይንት b ብትሆን እዚህ ጋር የሆነ c አለ። አሁን ለዚያውን የአብሶሉት ማክሲመም የትኛው ነው? ይሄኛው ነው ማለት ነው። ስለዚህ ሁሉ ጊዜ እቺን ዳር ላይ ያለችውን ሚኒመም ናት፣ ይሄኛውን ደግሞ ማክሲመም ነው ማለት አንችልም ማለት ነው። ግን እንዲህ ከሆነ ግን እንችላለን። ይሄው ለምሳሌ ኦፕን ኢንተርቫል 0 to 5 የሆነ ፋንክሽን ተሰጥቶኝ እዚህ ላይ ከሆነ ግን ሂዶ የት ጋር ነው የሚቆመው? ትልቁ 5 ላይ ነው የሚቆመው። ይሄኛው ማክሲመም ማለት ይችላል። ሚኒመም ግን ማለት አልችልም በዚህ በኩል ስለማይታወቅ ማለት ነው። አሁን ደግሞ የምንምደው ኤክስትሪም ቫልዩ ቲዮረም ነው። ኤክስትሪም ቫልዩ ቲዮረም ምንድነው የሚለው ነው። ኤክስትሪም ቫልዩ ደግሞ ምንድነው? let a function f continuous on closed interval continuous on what closed ነው አሁን እንዳልኳችሁ ማለት ነው። bounded interval between what closed interval ab then f has both absolute maximum and absolute minimum value on ab between a and b ምን አለኝ? የሆነ ነምበር ሲያለ ትልቅ ማክሲመም የሆነበት ማለት ነው። ያ ማለት
ኤፍ ኦፍ ኤ ኢዝ ሌስ ዛን ኦር ኢኳል ቱ ኤፍ ኦፍ ሲ አንደኛ። ሁለተኛ ደግሞ ኤፍ ኦፍ ሲ ኢዝ ግሬተር ዛን ኦር ኢኳል ቱ ዋት ኤፍ ኦፍ ቢ ከሁሉም ይበልጣል። ስለዚህ እዚህ ላይ ምን አለ ማለት ነው? አብሶሉት ማክሲመም አለኝ ማለት ነው። አብሶሉት ማክሲመም ቫልዩ አለኝ ማለት ነው። ኢንድ ፖይንት ደግሞ እዚህ ጋር ከሆነ ኢንድ ፖይንት እዚህና እዚህ ጋር ናቸው። ትንሹ ሎወስት የሆነው ፓርት ደግሞ ምንድን ማለት ነው? ሚኒመም ነው ማለት ይችላል። አብሶሉት ሚኒመም ለምሳሌ እዚህ ጋር ምንድነው አብሶሉት ሚኒመም አላት ማለት ይችላልሁኝ ማለት ነው። to illustrate this theorem let's consider the following graph ይላል። አሁን ያሳየዋችሁ ነው ማለት ነው። በዚህና በዚህ መካከል ላይ ክሎዝድ ኢንተርቫል ከሆነ ያ ማለት በክሎዝድ ኢንተርቫል የሆነ ፋንክሽን f of x በክሎዝድ ኢንተርቫል ab ላይ ኮንቲኒየስ ነው ከተባለ አብሶሉት ሚኒመምም አለው አብሶሉት ማክሲመምም አለው ማለት ነው። ግን እዚህ ጋር አንድ ነገር ምነግራችሁ ነገር ምንድነው? እዚህ ጋር ስፔሲፊክ አድርጎ የትኛው ቁጥር ላይ ነው አብሶሉት ማክሲመም ሚኒመም የሚለውን ደግሞ ለማግኘት በቀጣይ እናያለን። አሁን ግን ጀስት በኢንተርቫል ብቻ ነው እዚህ ጋር እያሳያችሁት እያሳያችሁ ያለሁት። እንደዚህ ከሆነ ምን አለ ማለት ነው? አብሶሉት ማክሲመም እና ሚኒመም አለው። በቃ ይሄ እንደዚህ ብቻ አድርጋችሁ ማየት ትችላላችሁ። እዚህኛው ላይ ቫልዩንስ እንዴት ነው ማገኘው የሚለውን በቀጣይ አሳያችኋለሁ። አሁን ደግሞ የምናየው ምንድነው? ሪሌቲቭ ኤክስትሪም ቫልዩ ኤንድ ክሪቲካል ነምበርስ ነው። እነዚህ ደግሞ ምንድናቸው የሚለውን እናያለን ማለት ነው። the relative minimum and relative maximum value is called relative extreme value ይባላሉ። relative extreme value ደግሞ ምንድነው? relative minimum እንደገና ደግሞ relative maximum። ይሄኛው ደግሞ ማለት a function f is said to have relative maximum at a number c in open interval። አሁን ይሄ ደግሞ ምን ማለት ነው? ይሄውና እዚህ ጋር ላሳያችሁ። እንዲህ ቢሆን ማለት ነው። እንዲህ ቢሆን ሪሌቲቭ ሚኒመም እና ሪሌቲቭ ማክሲመም ማለት ምንድነው? አንደኛ ኦፕን ኢንተርቫል ነው። ኢንድ ፖይንቶችን አያካትትም። መካከል ላይ ግን ለምሳሌ ሪሌቲቭ ነው ከጎንና ከጎኑ አንፃር። ለምሳሌ ይሄኛው እዚህ ጋር ሪሌቲቭ ማክሲመም ነው። ከዚህኛው አንፃር የቶፕ ፖይንት ነው። ይሄ ሪሌቲቭ ማክሲመም ነው እንላለን። እቺኛይቷ እዚህ ጋር ደግሞ ምንድነች? ከዚህ ከጎኑ አንፃር ከዚህ ጋር አንፃር ምንድነው? ሚኒመም ነው አይደል ይሄ። ስለዚህ ሎካል ሚኒመም ነው እላለሁ። ይሄኛውም እዚህ ጋር ነው ስንመጣ ከነዚህ አንፃር ምንድነው? ማክሲመም ነው። ስለዚህ እዚህ ጋርም ሎካል ማክሲመም አለ እላለሁ። እዚህ ጋር ምን አለ? ሎካል ሚኒመም አለ። ከየትኞቹ አንግል? ይሄው ከዚህ ሪሌቲቭሊ ማለት ነው። ሪሌቲቭሊ ከነዚህ ሁለት በዚህ ጎን ካሉት ይልቅ ይሄ ምንድነው? ዝቅተኛ ነው። ስለዚህ ሪሌቲቭ ሚኒመም ከአብሶሉት ሚኒመም ወይም ደግሞ ሪሌቲቭ ማክሲመም ከሪሌቲቭ ማክሲመም ልዩነታቸው ምንድነው? አንድ ፋንክሽን አንድና ሁለት ወይም ከዛ በላይ የሆኑ ሪሌቲቭ ማክሲመም ወይም ሚኒመም ሊኖራቸው ይችላል። አብሶሉት ላይ ግን አብሶሉት ስለሚል አንድ ፖይንት ላይ ብቻ አንድ ግራፍ አንድ ፖይንት ላይ ብቻ ነው ማክሲመም ሊኖረው የሚችለው። አንድ ፖይንት ላይ ነው ማለት ነው ማክሲመም ሊኖረው የሚችለው። ሚኒመምም ልክ እንደዛው አንድ ፖይንት ነው ሊኖረው የሚችለው። ሪሌቲቭ ላይ ግን ከዛ በላይ ነው። ለምሳሌ እቺኛይቷን ፖይንት ኤ ብላት እቺን ፖይንት ቢ ብል እቺን ፖይንት ዲ ብላት እቺን ፖይንት ሲ ብል አሁን እዚህ ጋር ኦኬ እዚህ ጋር አለች አንድ ኤ ሲ ዲ ኢ ኤፍ ልበላት እቺኛይቷን እንዲህ ብል አሁን ለምሳሌ አት ሲ እንዲሁም ደግሞ አት ኢ ምን አለው ማለት ነው? ሎካል ማክሲመም አለው ማለት ነው። እንደገና እዚህ ጋር አት ዲ እንዲሁም አት ኤፍ ላይ ምን አለ ማለት ነው? ሎካል ሚኒመም አለኝ ማለት ነው። ይሄ እዚህ ጋር ሎካል ሚኒመም አለኝ። እዚህ ጋር ሎካል ማክሲመም አለኝ ማለት ነው። ይሄንን በደንብ ማወቅ እንችላለን ማለት ነው። ለዚህኛው አሁን ይሄኛውን ግራፍ ልወስድላችሁ። አንደኛ a function f is said to have relative maximum at number c in open interval ማለት ኢንድ ፖይንቶችን ያጠቃልላል። ለምሳሌ ይሄኛውን ግራፍ እዩት። ይሄኛውን አያጠቃልልም፣ ይሄኛውን አያጠቃልልም። ቢትዊን ነው ማለት ነው።
f of c greater than or equal to f of x for all x in i ማለት ኢንተርቫል ነው። ለምሳሌ አይን እዚህ ጋር እንደዚህ ዲፋይን ማድረግ ትችላላችሁ። a ኦፕን ኢንተርቫል a b እንዲህ ዲፋይን ማድረግ ትችላላችሁ እስከዚህ ድረስ ማለት ነው። አሁን f of c greater than f of x የሚሆንበት ይሄ ለምሳሌ እዚች ፖይንት ላይ ከዚህኛው ይበልጣል አይደል? ይሄ ማለት f of x ነው። ከዚህም ይበልጣል። እኛው ፖይንት ከዚህም ትበልጣለች። እንደገና ይሄኛው ፖይንት ከዚህም ይበልጣል። ስለዚህ እዚህ ላይ ምን አለኝ ማለት ነው? ማክሲመም አለኝ ማለት ነው። እነዚህ ላውጣላችሁ። እሺ አሁን እዚህ ጋር እንግዲህ ምንድነው መጀመሪያ ላይ ይሄኛውን ላውጣላችሁ። ሪሌቲቭ ሚኒመምን እናውጣ። ሪሌቲቭ ሚኒመም አሁን ስናወጣ እንዴት እናደርገው ማለት ነው? ለምሳሌ እዚች ጋር እቺ c ነች አይደል? እቺ ፖይንት ምን ማለት ነች? f of c1 ማለት ነች። እቺኛቷ ደግሞ c3 ከሆነች እቺኛቷ ማለት f of 3 ማለት ነች። ስለዚህ የቱ ጋር ማለት ነው ሪሌቲቭ ሚኒመም የሚኖረው? አንደኛው f of c1፣ ሁለተኛው f of c3። ይሄኛውን የት ጋር ነው የምናገኘው? ፖይንቶቹን አሁን እዩ። ሪሌቲቭ ሚኒመም f of c1 ለዚህ ጋር ሪሌቲቭ ሚኒመም ያለው እዚህ ጋር ሪሌቲቭ ሚኒመም ያለው ማለት ነው። ፖይንቶቹ እንዴት ነው እንትኖችን አውጣ ከተባልኩኝ ይሄኛው ፖይንት ማለት እንደዚህ አድርጋችሁ መግለጽ ትችላላችሁ። ይሄውና x c1 ሲሆን f of c1 ማለት ነው። እንዲሁም ደግሞ c3 ሲሆን እዚህ ጋር f of c3 እንደዚህ አድርገን መግለጽ እንችላለን ማለት ነው። ሪሌቲቭ ሚኒመም at f of c1 and f of c3 ላይ ያለው ማለት ነው። ሪሌቲቭ ማክሲመም ሪሌቲቭ ማክሲመም ደግሞ የቱ ጋር ያለው? f of c2 እንዲሁም f of c4 ላይ ያለው ማለት ነው። ሪሌቲቭ ማክሲመም አለው ማለት ነው። አያችሁ እዚህ ጋር ነው እንግዲህ በደንብ ልዩነቱን ማወቅ የምንችለው ማለት ነው። ሪሌቲቭ ሚኒመም፣ ሪሌቲቭ ማክሲመም ሪሌቲቭሊ ጎንና ጎን ካሉት አንፃር ማክሲመም ወይስ ሚኒመም ነው ማለት እንችላለን። ግን ምን ያደርግም ኢንድ ፖይንቶችን አያጠቃልልም ማለት ነው። እሺ አሁን ደግሞ ስፔሲፊክ አድርገን ለመፈለግ ግዴታ ቁጥሮችን ለማግኘት ምን ማድረግ? ለምሳሌ አንድ ፈንክሽን f of x equals x square minus x በዚህ ኢንተርቫል ውስጥ 0 to 2 በዚህ ኢንተርቫል ውስጥ ማክሲመም የሚሆንበትን ፈልግ። አንደኛ አብሶሉትሊ ማክሲመም የሚሆንበትን፣ ሁለተኛ አብሶሉት ሚኒመም የሚሆንበትን፣ ሌላኛው ደግሞ ሪሌቲቭ ሚኒመም የሚሆንበትን፣ ሪሌቲቭ ማክሲመም የሚሆንበትን ፈልጉ ብንባል እንዴት አድርገን ነው የምንፈልገው የሚለው ነው አሁን የምናየው። የመጀመሪያው ክሪቲካል ነምበር እናወጣለታለን። ክሪቲካል ነምበር ስናወጣ ይኸውና if a continuous fraction f has relative extreme at c then either አንድ ፈንክሽን ሪሌቲቭ ኤክስትሪም አለው ማለት ምን ማለት ነው? f prime of c 0 ይሆናል ወይም ደግሞ አንዲፋይንድ ይሆንልኛል ማለት ነው። f of c አንዲፋይንድ ወይም ኖ ዴሪቬቲቭ ሊኖረው ይችላል ማለት ነው። ያቺን ፖይንትም ማጠቃለል አለብን። ሪሌቲቭ ነምበር ላይ ለምሳሌ ዴሪቬቲቭ ካደረጋችሁ በኋላ እንዲመጣ ይሄ ዴሪቬቲቭ ከሆነ በኋላ ይሄን እያሳያችሁ ያለሁት ዴሪቬቲቭ ከሆነ በኋላ x - 1 ኦቨር x ብንል አሁን እዚች ፖይንት ላይ እቺ x = 0 ሲሆን አንዲፋይንድ አይደለም የሚሆነው ይሄ ነገር። አሁን እንደገና ደግሞ f prime of x 0 የሚሆነው ምን ሲሆን ነው? x = 1። ስለዚህ ይሄኛውንም ክሪቲካል ነምበር ውስጥ እናጠቃልላለን ማለት ነው። ይሄኛው አብሶሉት ማክሲመም ነው፣ አብሶሉት ሚኒመም ነው፣ ሪሌቲቭ ሚኒመም ነው፣ ሪሌቲቭ ማክሲመም ነው የሚለውን ፖይንቶች ለማወቅ ይረዳናል ማለት ነው። ይሄ ለማወቅ ይረዳናል ማለት ነው። እንዴት ክሪቲካል ነምበር እንደሚፈለግም እናያለን። እሺ ኤግዛምፕል 1 find the critical number of the given functions ነው የሚለኝ።
አሁን እዚህ ጋር f of x አለኝ f of x equals 4x cube minus 5x square minus 8x plus 20 ነው። እንዲህ ክሪቲካል ነምበር ስንፈልግ እንዴት አድርገን ነው f derivative of x equal to 0 አድርገን ስንሰራ የምናገኘው ማለት ነው። አንደኛ equal to 0 አድርገን ስንሰራ የምናገኘው ቫልዩ ነው። ሁለተኛው ደግሞ f derivative undefined የሚመጣበትን ፖይንትም ኮንሲደር እናደርጋለን። ብዙ ጊዜ ፈተና ላይ ብዙ ልጆች የሚሳሳቱት እዚህ ጋር ነው። f derivative equal to 0 አድርገው ይሰሩና undefined የምትሆንበትን ፖይንት ኮንሲደር አያደርጓትም። ክሪቲካል ነምበር ስንሰራ ግን ያንን ነገር ኮንሲደር ማድረግ አለብን። አሁን ይኸውና ለምሳሌ f prime of x እንዲ ዴሪቬቲቭ ካደረግን በኋላ x - 1 over x ቢመጣልኝ ማለት ነው። ዴሪቬቲቭ እንደዚህ ቢመጣልኝ አንደኛ x equal to 0 ላይ undefined ይሆናል። እሱን አንድ እንደ ክሪቲካል ነምበር ወስዳለሁኝ ማለት ነው። እንደገና ደግሞ እቺ 0 የምታመጣልኝ ይሄን ፋንክሽን 0 የሚያመጣልኝ ምን ሲሆን ነው x equals 1 ሲሆናል 1ን እንደ ክሪቲካል ነምበር ወስዳለሁኝ ማለት ነው። እንደዚህ አድርጌ ነው የምሰራው። እሺ እቺን a ልስራላችሁ። f prime of x equals ምን እንደሚሆንልኝ 4 times እቺ 3 ትወርድና ከፓወሩ ላይ አንድ ትቀነሳለች ማለት ነው። 3 - 1 minus 5 times 2x raised to 2 minus 1 minus እቺ 8x the power of 1 ስለሆነች 8 ብቻ ትሆናለች። ኮንስታንት ዴሪቬቲቭ ኦፍ ኮንስታንት ነምበር ደግሞ 0 ነው የሚሆንልኝ ማለት ነው። ይሄኛው እንደዚህ ነው። x raised to n ዴሪቬቲቭ ሲደረግ እቺን n እናወርዳትና ከላይ አንድ መቀነስ ነው ማለት ነው። ለምሳሌ 8x ዴሪቬቲቭ ሲደረግ 8 ብቻ ነው የሚሆነው። እዚች ጋር አንድ ስለሆነች 8 times 1 እናወርዳለን x raised to 1 minus 1 8 times 1 8 ነው times x raised to 1 minus 1 ደግሞ 0 ነው። ይሄ ነምበር the power of 0 1 ስለሚሆን 8 ነው ማለት ነው። ስለዚህ f derivative of x ምን ሆነልኝ ማለት ነው? እዚህ ጋር 12x square minus 10x minus 8 ሆነልኝ ማለት ነው። ከዛ ምን እንደማደርገው እቺን ዴሪቬቲቭን ኢኳል ቱ 0 አድርጌ ነው የምሰራው ማለት ነው። f prime of x equals 0 ከዛ 12x square minus 10x minus 8 equal to 0 አሁን እንግዲህ ይሄንን ማቃለል እችላለሁ። ማቃለል የሚችልልኝ ከሆነ ለምሳሌ ለሁለት መካፈል ይችላል። ለሁለት መካፈል የሚችል ከሆነ ደግሞ ይሄ 6x square minus 5x ለሁለት ሳካፍለው minus 4 equal to 0 ይመጣልኝ ማለት ነው። አሁን ይሄንን ፋክተር ደግሞ ማድረግ ይችላል። አንደኛ እንዴት አድርጌ ነው ሲደመሩ -5 ሲባዙ ደግሞ -24 የሚሰጡን ቁጥሮች ነው የምፈልገው። ይሄን ደግሞ በቀላሉ ማግኘት እችላለሁ። እናንተ ኳድራቲክ ፎርሙላ መጠቀም ትችላላችሁ ማለት ነው። 6x square minus ፕላስ ልበላ ፕላስ 3x minus 8x minus 4 equal to 0 ብላ አሁን ኮኤፊሺየንቶችን እነዚህን ብደምር 3 minus 8 minus 5 ነው ይመጣልኝ። ትክክል ነው። 3 times -8 ደግሞ -24 ነው ይመጣልኝ። አያችሁ እዚህ ጋር እቺና እቺ ተባስተው ማለት ነው። ከዛ ምን አደርጋለሁ? ኮመን አለኝ የትኛውን እዚህ ጋር 3xን ኮመን ቦስት 3x 2x ፕላስ 1 ብል ይሄኛውን አወጣሁት ማለት ነው። እዚህን ጋር -4ን ቦስት ምን እንደሚሆንልኝ 2x ፕላስ 1 equal to 0 አንደኛው ምን ሆነልኝ ማለት ነው 3x minus 4 into 2x plus 1 equal to 0 ሆነልኝ ማለት ነው። ከዛ ምንድነው ማድረገው? ይሄን ፋክሽን 0 ይሄን ነገር 0 ለማምጣት ይሄኛው ወይ ይሄኛው 0 መሆን አለበት አይደል? ስለዚህ 3x minus 4 equal to 0 or 2x plus 1 equal to 0 ከዛ ምንድነው የሚሆንልኝ 3x ይሄ ወደዛ ሲያልፍ 4 ይሆናል x equal to 4 over 3 or 2x እቺ ወደዛ ስታልፍ -1 ነው የምትሆነው over 2 over 2 ሳደርግ x equal to -1 over 2 ይሄ ነገር ዴሪቬቲቭ ከተደረገ በኋላ አንዲፋይንድ የሚመጣበት ፖይንት ስለሌለ ምን እንደሚሆን ማለት ነው hence the critical numbers are 4 over 3 and -1 over 2 ይሄ እንግዲህ ምንድነው ማለት ነው ክሪቲካል ነምበራቸው ነው ማለት ነው። ይሄ ክሪቲካል ነምበራቸው ነው ማለት ነው። እሺ ለቢ ደግሞ እዚህ ጋር ለስራላችሁ f of x equals 2 root x into 6 minus x ነው። መጀመሪያ ይሄኛውን ላባዛው እዚህ ጋር f of x 12 root x minus 2x root x ይሆንልኛል ማለት ነው። አሁን ይሄንን ምንድነው ማድረገው? መጀመሪያ
ዴሪቬት አደርጋለሁኝ ማለት ነው። ኤፍ ፕራይም ኦፍ ኤክስ ምን እንደሚሆንልኝ ይሄኛው ሩት ኤክስ ዴሪቬት ሲደረግ እንዴት ነው የምናደርገው ነው ያልነው 1/2 ሩት ኤክስ ነው። ውስጥ ደግሞ ኤክስ ሬዝ ቱ ኤን ቢኖር የሆነ ቁጥር ቢኖር ማለት ነው። ይሄ ደግሞ 1/2 ሩት ኤክስ ሬዝ ቱ ኤን ታይምስ ኤክስ ሬዝ ቱ ኤን ዴሪቬቲቭ እንደገና ኢነር ዴሪቬቲቭ ማለት ነው። እንደዛ ነው የማደርገው። ስለዚህ አሁን ይሄ 12 ታይምስ እቺ ሩት ኤክስ ዴሪቬት ስትደረግ እንደምትለው 1/2 ሩት ኤክስ ሆነልኝ ማለት ነው። ማይነስ ይሄ ደግሞ ምንድነው መልቲፕሊኬሽን ስለሆነ ምን ማድረግ እችላለሁ ማለት ነው። እቺ ወደ ውስጥ ማስገባትም እችላለሁ በቀላሉ ከፈለኩኝ። እንዴት አድርጌ ያው 2 ስኩዌር ሩት ኦፍ ኤክስ ኪዩብ ማለትም እችላለሁኝ። ይሄንም እችላለሁ። እንደገናም ደግሞ 2x ሩት ኤክስ ሚለው ራሱ ዴሪቬቲቭ ማድረግ እችላለሁ። ይሄ ማለት በመልቲፕሊኬሽን ጊዜ ይደመራሉ አይደል? እንዴት ማለት ነው? መጀመሪያ አንደኛውን ዴሪቬቲቭ አደርጋለሁኝ 2x ዴሪቬቲቭ አደርግና ሩት ኤክስ አባዛለሁ ፕላስ ሩት ኤክስን ደግሞ ዴሪቬቲቭ አደርግና ከ2x ጋር አባዛለሁኝ ማለት ነው። እንደዚህ ማለት ነው። እንዲህ ትችላላችሁ። እዚች ጋርም እንደዚህም ትችላላችሁ ማለት ነው። ይሄን አሁን ምንድነው እቺኛው እዚህ ጋር ዴሪቬቲቭ ትቀረኛለች። አሁን ዝም ብዬ ነው ያስገባሁት። ኤፍ ዴሪቬቲቭ ኦፍ ኤክስ ምን ሆነልኝ? አሁን ይሄ በ2 6 6/ሩት ኤክስ ማይነስ እቺ ዴሪቬቲቭ ሲደረግ ደግሞ 2 ታይምስ ምን ብያችኋለሁ 1/2 ሩት ኤክስ ኪዩብ ታይምስ የውስጠኛው ዴሪቬቲቭ ኢነር ዴሪቬቲቭ ትደረጋለች እቺ። ከዛስ ኤፍ ዴሪቬቲቭ ኦፍ ኤክስ ኢኳልስ 6/ሩት ኤክስ ማይነስ እቺ 2 በዚህ ትጠፋለኝ። እቺ ዴሪቬቲቭ ስትደረግ ስንት ነው? 2x ስኩዌር 3x ስኩዌር 3 ትመጣና ከዛ አንድ እንቀንሳለን። ትክክል 3x ስኩዌር ኦቨር ስኩዌር ሩት ኦፍ ኤክስ ኪዩብ። ከዛም በኋላ ምንድነው የሚሆንልኝ? ይሄንና ይሄንን ለማመሳሰል ሞክራለሁ። ዲኖሚኔተሩን ለማመሳሰል ሞክራለሁ። ያም ማለት ኤፍ ዴሪቬቲቭ ኦፍ ኤክስ ኢኳልስ 6/ሩት ኤክስ ማይነስ ይሄ ማለት ነው 3x ስኩዌር ኦቨር እቺ መመለስ ይችላል ወደ ኋላ እንደቀደሙ ኤክስ እንዲህ ማለት ነው። ሩት ኤክስ ስኩዌር ታይምስ ኤክስ ማለት ኤክስ ኪዩብ ማለት ነው። እቺ ትወጣልኛለች ኤክስና ኤክስ ውስጥ ትቀራለች። ከዛስ እቺ አንዷ ኤክስ እቺን አንድ ታጠፋልኛለች። ኤፍ ዴሪቬቲቭ ኦፍ ኤክስ ምን ሆነ ማለት ነው 6/ሩት ኤክስ ማይነስ 3x ኦቨር ሩት ኤክስ ሆነልኝ ማለት ነው። እዛ ጋር ላጥፋና ልቀጥል። ከዛን አሁን ኤፍ ዴሪቬቲቭ ኦፍ ኤክስ ኢኳልስ 6/ሩት ኤክስ ማይነስ 3x ኦቨር ሩት ኤክስ ነው። አሁን ይሄንን ማቃለል እችላለሁ። እንዴት አድርጌ ነው ማቃለው? ኤፍ ፕራይም ኦፍ ኤክስ ኢኳልስ ከስሩ ተመሳሳይ ስለሆነ አንዱን ብቻ መውሰድ እችላለሁ። ሩት ኤክስ 6 ማይነስ 3x። አሁን እንግዲህ ኤፍ ዴሪቬቲቭ ኦፍ ኤክስን 0 አድርጌ ነው የምሰራ። ምን ክሪቲካል ነምበሩን ለማግኘት ማለት ነው። ክሪቲካል ነምበሩን ለማግኘት ኤፍ ዴሪቬቲቭ ኦፍ ኤክስ ኢኳል ቱ 0 ብዬ ነው የምሰራው። ግን አንዲፋይንድ የሚሆንበትን ፖይንት ምን አደርጋለሁ? አጠቃልላለሁኝ ማለት ነው። ለምሳሌ ይሄ ፖይንት እቺኛቷ ሩት ኦቨር ሩት ኤክስ አሁን ኤክስ ቦታ ላይ 0 ሳስገባ አንዲፋይንድ ይሆናል አይደል? ስለዚህ 0 አንዷ ክሪቲካል ነምበር ነች ብዬ ይዛለሁ አንዲፋይንድ የምትሆንበትን ፖይንት። ከዛን 0 ኢኳልስ 6 ማይነስ 3x ኦቨር ሩት ኤክስ አይደል? ኦቨር 1 አለች ክሮስ ክሮስ አደርግ 0 ታይምስ ሩት ኤክስ 0 እቺ ደግሞ 6 ማይነስ 3x ከዛ እቺን 3x ወደዚህ ሳመጣ ፖዚቲቭ ትሆንልኛለች ኢኳልስ 6 ኦቨር 3 ኦቨር 3 ሳደርግ x ኢኳልስ 2 ይሆንልኛል ማለት ነው። x ኢኳልስ 2 ይሆንልኛል። ስለዚህ ክሪቲካል ነምበር የነማን ናቸው ማለት ነው? ክሪቲካል ነምበር the critical numbers are 0 and 2 ነው ማለት ነው። እቺኛቷን ዲፋይንድ የሆነችበትን ፖይንት አካታለሁኝ ግዴታ ማለት ነው። ክሪቲካል ነምበር ባጭሩ እንደዚህ አድርገን ነው የምናወጣው ማለት ነው። ሌላኛው to find absolute extreme of continuous function f on ab ቀደም የሆነ ነገር ብያችሁ ነበር። ለምሳሌ በግራፍ ቢሆን የሆነ ፖይንት እዚሽ ጋር ቢነሳ a
እንዲህ ቢሆን ለምሳሌ እነዚህ ኤንድ ፖይንቶች ቢሆኑ እንደዚህ ልና እዚች ጋር ኤንድ ፖይንት ቢሆን እቺ ቢ እቺኛቷ ኤ ከሆነች አሁን እዚህ ጋር ምን ማለት ይችላልው? አሁን እቺን C1 ልበላት፣ እቺኛቷን C2 ልበላት፣ እቺኛቷን C3 ልበላት፣ እቺኛቷን C4 ልበላት፣ እቺኛቷን C5 ልበላት። አሁን በዚህ በግራፍ ከሆነ የትኛው ጋር አብሶሉት ማክሲመም እንደሆነ አብሶሉት ሚኒመም እንደሆነ ማወቅ እንችላለን። በጣም ከፍ ብሎ የሄደበት ፖይንት ላይ ለምሳሌ እዚህ ጋር እንደዚህ ከፍ ያለ ቢሆን እንደዚህ ቢሆን እዚህ ፖይንት ላይ ምንድነው ማለት ነው? C3 f of C3 ምንድነው ማለት ነው? አብሶሉት ቫልዩ ነው ማለት ነው። ሚኒመም የሆነበት እዚህ ፖይንት ደግሞ ያ ማለት ደግሞ f of C4 ላይ ደግሞ ምንድነው? አብሶሉት ሚኒመም ነው ማለት እንችላለን ማለት ነው። የቱ ጋር አብሶሉት ሚኒመም ነው የቱ ጋር አብሶሉት ማክሲመም ነው የሚለውን ማወቅ እንችላለን። ምን ከሆነ ያው ኮንቲኒዩስ ክሎዝድ ኢንተርቫል AB ከሆነ ኦፕን ኢንተርቫል ከሆነ እናያዋለን እንዴት እንደምናወጣ። ኦፕን ኢንተርቫል በሆነ በኩል ምን የለም አብሶሉት ሚኒመም ወይም ደግሞ ለምሳሌ AB ብንል እዚህ ጋር ምን የለም ማለት አብሶሉት ሚኒመም ማክሲመም አለ ማለት አንችልም በዚህ ጊዜ ማለት ነው። ክሎዝድ ኢንተርቫል ከሆነ ግን በእነዛ መካከል የቱ ጋር እንደሆነ ማወቅ እንችላለን። ግን አሁን ደግሞ እዚህ ጋር ምንድነው ፋክሽን ብቻ በሰጠን ግራፍ ሳናነሳ f of x equals x square plus 1 የሆነ ኢንተርቫል ውስጥ ቢሰጠኝ ኢንተርቫል AB ቢሰጠኝ እዚህ መካከል ውስጥ የትኛው ላይ ነው አብሶሉት ማክሲመም ወይም ደግሞ የትኛው ላይ ነው አብሶሉት ሚኒመም የሚለውን ማወቅ እንችላለን። አንደኛ የምናቀበት መንገድ ስቴፕ 1 ምንድነው? compute f derivative of x and find critical numbers of f on AB መጀመሪያ ምንድነው ማድረገው የፋክሽንን f prime of x በመፈለግ ክሪቲካል ነምበሩን ፈልጋለሁ። ክሪቲካል ነምበር ስፈልግ ደግሞ f derivative x equal to 0 የሚሆንበትን ፖይንት እና f derivative undefined የሚመጣበት ፖይንት ሁለቱ ምንድናቸው ማለት ነው? ክሪቲካል ነምበርስ ብዬ ወስዳለሁኝ። ሁለተኛ evaluate f at the end point AB and at each critical numbers አንደኛ እነዚህ f derivative equal to 0 ብዬ ያገኘዋቸውን ክሪቲካል ነምበሮችን እና end point AB ይሄኛው end point AB ከሆነ f of ለምሳሌ እዚህ ጋር 0 አንድ ክሪቲካል ነምበር አግኝቻለሁ፣ አንድ ክሪቲካል አግኝቻለሁ፣ ቱንም አንድ ክሪቲካል ነምበር አግኝቻለሁ። f of 0 በማለት ፈልጋለሁኝ። እንደገና f of 1 ደግሞ ስንት እንደሚመጣ ፈልጋለሁ ፋክሽን ውስጥ እያስገባው ማለት ነው። f of 2 ስንት እንደሚመጣ ፈልጋለሁ። እነዚያው ምንድናቸው? ክሪቲካል ነምበርስ ናቸው። ግን አብሶሉት ማክሲመም እና አብሶሉት ሚኒመምን ግን ለማወቅ ምንም መጨመር አለብኝ ማለት ነው። ኢንድ ፖይንቶችንም f of a እንዲሁም ደግሞ f of bንም ማጠቃለል መቻል አለብኝ። እቺኛቷን ኢንድ ፖይንትም ኮንሲደር ማድረግ አለብኝ ማለት ነው። ይሄ መጨረሻ ከሁሉም ዝቅተኛ ከሆነ እዚህ ጋር ነው ማለት ነው። ወይም ይሄኛው የመጨረሻ ዝቅተኛ ከሆነ እዚህ ጋር ነው ማለት ነው በግራፍ ሲገለጽ። ስለዚህ ምንድነው ማለት ነው? compare the result the value in step 2 አሁን ይሄኛው ስቴፕ 2 ነው ማለት ነው። ይሄ ስቴፕ 2 ላይ ምንድነው ኮምፔር እናደርጋለን። ኮምፔር ስናደርግ ላርጀስት ቫልዩ የመጣልኝ ምንድነው እሱ አብሶሉት ማክሲመም ኦፍ f on AB በዚህ ኢንተርቫል ውስጥ ምንድነው ማለት ነው ያ ነገር አብሶሉት ማክሲመም ነው ማለት ነው። ስሞለስት ከመጣ ደግሞ ምንድነው በዚህ ፖይንት ውስጥ ምንድነው አብሶሉት ሚኒመም ነው ማለት ነው። እንደዚህ አድርገን መስራት እንችላለን ማለት ነው። አብሶሉት አንድ ፋክሽን አንድ አብሶሉት ማክሲመም ነው ሊኖረው የሚችለው ወይም ደግሞ አንድ አብሶሉት ሚኒመም ነው ሊኖረው የሚችለው ማለት ነው። ይሄ እንደዚህ አድርገን መስራት እንችላለን። ለማስተዋወስ ያክል አንድ ዲሊት ገምላችሁ አንደኛው ስቴፕ ምንድነው ክሪቲካል ነምበር መፈለግ። ክሪቲካል ነምበር ስንፈልግ f prime of x 0 የሚመጣበትና undefined የሚመጣበትን ፖይንት ፈልጋለሁ። ሁለተኛው ስቴፕ ደግሞ ምንድነው እያንዳንዷን ክሪቲካል ነምበር በኦሪጂናሉ f of x ውስጥ በማስገባት ኢንድ ፖይንቷንም ክሪቲካል ነምበሩን በማስገባት ላርጅ ነምበሩ የማገኘው ምንድነው ማለት ነው እሱ አብሶሉት ማክሲመም ነው ማለት ነው። ሁለተኛው ደግሞ ሚኒመም የማገኘው ደግሞ ከሁሉ ሚኒመም የማገኘው ደግሞ ስታካ ሚኒመም የማገኘው ደግሞ ምንድነው ማለት ነው እሱ አብሶሉት ሚኒመም ነው ማለት ነው። አብሶሉት ሚኒመም ነው ማለት ነው። እንደዚህ አድርገን ማወቅ እንችላለን ማለት ነው። እሺ እዚህ ጋር given f of x equals x square minus x cube find the absolute extreme
value of f1 በእነዚህ ኢንተርቫል ውስጥ ማለት ነው። እንግዲህ ይሄ ምንድነው አብሶሉት ኤክስትሪም የሚባለው ምንድነው? ወይ አብሶሉት ማክሲመም ነው ወይ አብሶሉት ሚኒመም ነው። እንግዲህ ክሎዝድ ኢንተርቫል ከሆነ ወይ ምን ይኖራል ማለት አብሶሉት ማክሲመም እና ሚኒመም ይኖራል፣ በዚህ ኢንተርቫል ውስጥ ይኖራል ማለት ነው። ያን ደግሞ ለማድረግ መጀመሪያ ስቴፕ 1 ስንፈልግ ምንድነው ያለው? ስቴፕ 1 ክሪቲካል ነምበር ነው የምፈልገው ማለት ነው። የዚህን ክሪቲካል ነምበር ልፈልግ f of x equals x square minus x cube ከሆነ f prime of x ምንድነው የሚሆንልኝ? 2x minus 3x square ይሆንልኛል ማለት ነው ይሄኛው። ከዛን ዴሪቬቲቭ ለእንትኑ ክሪቲካል ነምበር ለማግኘት f prime of x equal to 0 ላለሁን 0 equals 2x minus 3x square ሆነልኝ። እዚህ ጋር አሁን ኮመን ምን አለኝ? x አለኝ። 2x minus 3x square equal to 0 ሪአሬንጅ አድርጌ ልጻፈው። ከዛ xን ኮመን ሳውጣ 2 minus 3x equal to 0። አሁን ይሄ ነገር 0 ለመምጣት አንደኛ x equals 0 or x equals 0 ወይም ደግሞ ምን መሆን አለበት? እቺኛቷ 0 መሆን አለባት። 2 minus 3x equal to 0 ከሁለቱ ይሄኛው ወይ ይሄኛው። እሺ x equal to 0 አልኩኝ። ይሄ ነገር 0 ለመምጣት ኤስ 2 equals 3x ወደ ተሻገር ፖዚቲቭ እና ኔጌቲቭ ስለሆነ ኦቨር 3 ሳይድ x equals 2 over 3 ይሆንልኛል ማለት ነው። አሁን ክሪቲካል ነምበርሶች እና ማናቸው ማለት ነው? x equal to 0 እና x equals 2 over 3 undefined የሚመጣበት ፖይንት የለም። ስለዚህ x equals 0 and x equals 2 over 3 are critical numbers ናቸው። አሁን እነዚህ ነምበሮች እዚህ ውስጥ ይካተታሉ። መጀመሪያ ቼክ ማድረግ ያለብኝ ኤን ሶልቭ ከማድረግ በፊት 0 በ-1 እና በ2 መካከል ነው። እሺ ትክክል ነኝ ማለት ነው። 2 over 3 ደግሞ በዚህና በዚህ መካከል ነው። ስለዚህ ምንድነው የማደርገው? እያንዳንዳቸውን እፈልጋለሁኝ ማለት ነው። ኢንድ ፖይንቶችንም ክሪቲካል ነምበሮችንም በማስገባት እያንዳንዱን መስራት አለብኝ ማለት ነው። f of 0 ሳስገባ ምንድነው የሚሆንልኝ? 0 ስኩዌር ማይነስ 0 ኪዩብ ምንድነው 0 ነው የሚሆንልኝ ማለት ነው። እንደገና f of 2 over 3 ሳስገባ ምንድነው የሚሆንልኝ? 2 over 3 ስኩዌር ማይነስ 2 over 3 ኪዩብ ምንድነው የሚሆንልኝ? ይሄኛው ማለት ስኩዌር ሲሆን 4 over 9 ይሆንልኛል። ማይነስ ይሄኛው ደግሞ 8 over 27 ይሆንልኛል ማለት ነው። ይሄንን እንግዲህ ማቃለል እችላለሁኝ እኔ። ከፈለጋችሁ ይሄኛው ዲኖሚኔተሩ ለማመሳሰል ይሄንን 3 over 3 ማባዛት ትችላላችሁ በቀላሉ ማለት ነው። 3 over 3 ስታባዙ ይሄንን 3 over 3 1 ማለት ነው። በሌላ አነጋገር በ1 አባዛውት ማለት ነው። f of 2 over 3 ምን ይሆንልኝ ማለት ነው? 12 over 27 minus 8 over 27 ከዛ ምን ይሆንልኛል? በቀላሉ 4 over 27 ሆነልኝ ማለት ነው። በዚህኛው ጊዜ አንደኛ ይሄ ነው፣ ሁለተኛ ይሄ ነው፣ ሶስተኛ ደግሞ ምንድነው ኢንድ ፖይንቶችን ማስገባት አለብኝ። f of -1 ሳስገባ -1 ስኩዌር ማይነስ ኦፍ -1 ኪዩብ ስንት ነው የሚሆንልኝ? ይሄኛው ደግሞ 2 ይሆንልኛል ማለት ነው። ለምን -1 ስኩዌር ሲሆን 1 ነው፣ ማይነስ ይሄ ደግሞ -1 ኪዩብ ሲሆን -1 ነው። -1 ታይምስ ማይነስ ፖዚቲቭ ይሆንልኛል። እዚህ ጋር 1 አለኝ 2 ይሆንልኛል ማለት ነው። ሌላኛው ደግሞ f of 2 ሳስገባ ደግሞ 2 ስኩዌር ማይነስ 2 ኪዩብ ይሄ ማለት ደግሞ 4 ማይነስ 8 ማለት ነው። -4 ይመጣልኛል። እዚህ ጋር እንግዲህ comparing the value ስቴፕ 1 ክሪቲካል ነምበሮችን ካገኘው በኋላ ስቴፕ 2 ሰብስቲዩት ማድረግ ነው። ስቴፕ 3 ደግሞ ምንድነው ማለት ነው? ኮምፔር ማድረግ። ይሄ ሰብስቲዩት ማድረጉ ምንድነው የሚሆንልኝ? ስቴፕ 2 ነው የሚሆንልኝ። ስቴፕ 3 ደግሞ ምንድነው? ኮምፔር ማድረግ ነው። ስቴፕ 3 ኮምፔር አደርጋለሁ። ኮምፔር አደርግና ላርጅ የመጣው ቫልዩ ምንድነው ማለት ነው? እሱ ማክሲመም ነው ማለት ነው። ስለዚህ አሁን ይሄኛው ምን 2 ነው አይደል የመጣው? ስለዚህ ማክሲመም ቫልዩ ስንት ነው ማለት ነው? ማክሲመም አብሶሉት ማክሲመም ማለት ነው። ማክሲመም ቫልዩ ስንት ነው? 2። ሚኒመም ቫልዩ ስንት ነው? ሚኒመም ቫልዩ ደግሞ -4 ነው ማለት ነው። ስለዚህ እዚች ላይ እቺኛቷ ምንድነች? አብሶሉት ሚኒመም ቫልዩ ነች። እቺኛቷ ደግሞ ምንድነች? ማክሲመም ቫልዩ ነው። ፖይንቶችን ፈልጉ ከተባለ at 2 and
at 2 and at -1 ማለት ነው። at 2 and at -1 at -1 ላይ ምንድነው ማለት ነው ማክሲመም ቫልዩ ነው። ያ ማለት f of -1 2 ስለሚመጣ ማለት ነው። ሚኒመም ቫልዩ ደግሞ ስንት ነው? -4 at what at 2 ላይ ሲሆን ማለት ነው። at x equals 2 ሲሆን እንደዚህ አድርገን መስራት እንችላለን። ልክ እነዚህን ደግሞ እያስገባችሁ ቼክ ማድረግ ትችላላችሁ ማለት ነው። ሌላኛው እቺኛቷን ኤግዛምፕል ልስራላችሁ። f of x equals x minus x2 over 3 on -1 2 መጀመሪያ ምንድነው ማድረግ ያለብን ብለናል። ዴሪቬቲቭን መፈለግ ክሪቲካል ነምበርሶችን ነው የምንፈልገው። ስቴፕ 1 ምንድነው ክሪቲካል ነምበርስ መፈለግ ነው ማለት ነው። ስቴፕ 1 ክሪቲካል ነምበሮችን እንፈልጋለን። ያ f ፕራይም ኦፍ x ማለት ምንድነው የሚለው ማለት ነው። x ዴሪቬቲቭ ሲደረግ 1 ነው። 1 ማይነስ እቺ ዴሪቬቲቭ ሲደረግ ደግሞ 2 ኦቨር 3 ራሷን አወጣና x ሬዝድ ቱ 2 ኦቨር 3 ማይነስ 1 እላለሁኝ ማለት ነው። ከዛን f ፕራይም ኦፍ x ኢኳልስ 1 ማይነስ 2 ኦቨር 3 x ሬዝድ ቱ ምንድነው የሚለው ይሄኛው ኦቨር 1 let's see ጋር -1 ኦቨር 3 ይመጣልኛል ማለት ነው። ራሱ -1 ኦቨር 3 ይመጣልኛል ይሄኛውን ሲሰሩት። ከዛስ ምንድነው የሚልልኝ f ፕራይም ኦፍ x ኢኳልስ 1 ማይነስ 2 ኦቨር እቺ ወርታች ማለት ትችላለች a the power of minus n ማለት 1 ኦቨር a the power of positive n ማለት ትችላለሁኝ። ያ ማለት 3 x raised to positive 1 over 3 ማለት ትችላለሁኝ ማለት ነው። ከዛስ ምንድነው ከዚህ ጋር ክሮስ ማድረግ ትችላለሁኝ። f prime of x equals 3x raised to 1 over 3 minus 2 over 3x 1 over 3 ይሆንልኛል። ከዛስ አሁን እዚህ ጋር x equal to 0 ላይ undefined ይመጣልኛል። x equal to 0 ላይ undefined ይመጣልኛል። እቺ ራሷም ደስ ማለት ነው አንድ ክሪቲካል ነምበር ነች። እቺ ማያዝ አለብኝ። እቺኛው 0 ክሪቲካል ነምበር ነች። አሁን እንግዲህ f prime of x ን equal to 0 አድርጌ ልስራ። 0 ሳደርግ 0 equals 3x raised to 1 over 3 minus 2 over 3x raised to 1 over 3 over 1 አለች ክሮስ ሳደርግ 0 ሲባዛ ይሄ 0 ነው የሚሆነው 0 equals በአንድ ሲባዛ ደግሞ ራሱ ነው የሚሆነው 3x raised to 1 over 3 minus 2 እቺኛው ማይነስ ወደዚህ ባሻገራት 3x 1 over 3 equals ፖዚቲቭ ይሆንልኛል ማለት ነው። ከዛስ over 3 ባደርግ x raised to 1 over 3 equals 2 over 3 ይሆንልኝ ማለት ነው። ከዛም both side cube ባደርገው x equals ስንት ይሆንልኛል ማለት ነው 8 over 27 ምክንያቱም እቺን 3 ለማጥፋት ይሄንንም በኪዩብ ይሄንንም በኪዩብ ማድረግ እችላለሁ ማለት ነው። ከዛ ምን እንደሚሆንልኝ x equal to 0 1 እና እንደገና ደግሞ x equals 8 over 27 ምንድናቸው ማለት ነው ክሪቲካል ነምበርስ ናቸው ማለት ነው። አሁን 0 and 8 over 27 are critical number ከሆነ አሁን ማን ነው የምፈልገው f of 0 ሳስገባ ምንድነው 0 ነው የሚሆንልኝ። f of 8 over 27 ሳስገባ 8 over 27 በዚህ ውስጥ ሳስገባ ምን እንደሚሆንልኝ -4 over 27 ይሆንልኛል። f of -1 ሳስገባ ክሎዝድ ኢንተርቫል እነዚህ ኢንድ ፖይንቶችን ማስገባት ስላለብኝ ማለት ነው f of -1 ሳስገባ -2 ይመጣልኛል። f of 2 ሳስገባ ደግሞ f of 2 ሳስገባ 2 minus square root of cube root of 4 ይመጣልኛል። አሁን ከነዚህ ውስጥ እንግዲህ ላርጅ የሆነውን ስቴፕ 3 ምንድነው ማወዳደር ነው። ላርጅ የሆነው ምንድነው ማለት ነው እሱ ማክሲመም ነው የሚሆነው ማለት ነው። በጣም ትንሹ ደግሞ ምንድነው የሚሆነው ማለት ነው አብሶሉት ሚኒመም ነው የሚሆነው። አሁን እዚህ ጋር -2 ምንድነች ማለት ነው ሚኒመም ቫልዩ ነች ማለት ነው። ሚኒመም ቫልዩ ነች። አሁን እዚህ ጋር -2 ሚኒመም ቫልዩ ነች። እንደገና ደግሞ እቺኛቷ ደግሞ ይሄ ፖዚቲቭ ስለሚሆን ከሁሉም ስለሚበልጥ ይሄ ደግሞ እቺ ደግሞ 2 minus cube root of 4 ደግሞ ምንድነው ማክሲመም ቫልዩ ነው ማለት ነው። ይሄ ቫልዩ ነው ይሄ ውጤት ነው ማለት ነው። ቫልዩ ማለት ውጤቴ ነው። -2 ሚኒመም ቫልዩ ነው። 2 minus 3 cube root of 4 ደግሞ ማክሲመም ቫልዩ ነው። ፖይንቶችን ፈልጉ ከተባለ አት ስንትና ስንት ነው ማለት ነው
at -1 at x equal to -1 ምንድነው ሚኒመም ቫልዩ ያለ ማለት ነው። at x equal to 2 ደግሞ ማክሲመም ቫልዩ ያለ ማለት ነው። ቫልዩ ማለት ሪዛልት አውትፑት ማለት ነው። የy ዋጋ ወይም የf of x ዋጋ ማለት ነው። ፖይንት ማለት ደግሞ የx ነች። ስለዚህ እንደዚህ አድርገን ይሄንን አብሶሉት ሚኒመም አብሶሉት ማክሲመም ቫልዩን ማግኘት እንችላለን ማለት ነው። በሚቀጥለው ደግሞ የምናየው ምንድነው ሮልስ ቲዮረም ሚን ቫልዩ ቲዮረም ነው። ሮልስ ቲዮረም ምንድነው የሚለውን በቀላሉ ላሳያችሁ ሞክራለሁኝ። let f be function that satisfies the following three condition እንግዲህ በሮልስ ቲዮረም ምንድነው ሶስት ምናያቸው አንደኛ let f be function that satisfies the following three condition f of x ይሄኛውን ሶስት ኮንዲሽን ማሟላት አለበት። ምንድነው የሚለው ልንገራችሁ። አንደኛ f is continuous on closed interval ab በዚህ closed interval ab ላይ ምን መሆን አለበት continuous መሆን አለበት። ሁለተኛው ደግሞ ምንም ይቆራረጥ የለበት ማለት ነው። ሁለተኛው ደግሞ f is differentiable on open interval ab ነው። ዴሪቬቲቭ ላይ ስሎፑ ምን የለበትም መቆራረጥ የለበትም አንዲፋይንድ መምጣት የለበትም ነው። ሲ ደግሞ ምንድነው f of a equals f of b መሆን አለበት። እንደዚህ ከሆነ ይለኛል ሮልስ ቲዮረም እነዚህ ሶስት አንድ ፋክሽን እነዚህን ሶስቶችን ነገሮች የሚያሟላ ከሆነ ማለትም በክሎዝድ ኢንተርቫል ላይ ኮንቲኒየስ እንደገና ደግሞ በኦፕን ኢንተርቫል a ላይ ምን ዲፈረንሺየብል የሚሆን ከሆነ ሶስተኛው ደግሞ f of a እና f of b እኩል የሚሆን ከሆነ there is a number c in open interval ab such that satisfy f derivative of c equal 0 ምንድነው ይሄ ማለት ምን ማለት ነው የሚለውን ምንድነው ሮልስ ቲዮረም የሚለኝ ምንድነው ኤግዚስተንስ ኦፍ ሆሪዞንታል ታንጀንት ላይን አለ ነው። ያ ማለት ስሎፑ 0 የሚመጣ ሆሪዞንታል ታንጀንት ላይን አለ ነው። ለምሳሌ እንዲያርጌ ላስረዳችሁ በግራፍ ይሄውና አሁን እንዲ ነው እንበል እንዲ መጥቷል ይሄኛው እዚህ ጋር ይሄው እዚህ አሁን እቺኛው ፖይንት a ለበላት እቺኛቷን ደግሞ ፖይንት b ለበላት። አሁን ሁለቱም ላይ ምን አለኝ f of a እና f of b እኩል ነው እዚህ ጋር። አሁን f of a ስመጣ እዚህ ነች ማለት ነው። f of b ደግሞ the same ነው equals f of b ነው እዚህም ላይ ለምን የኤም ቫልዩ በይፉስ አስገባ ይሄው እዚህ ጋር አገኘሁኝ ይሄም the same ነው። አሁን አንደኛ ይሄ ነገር ምንድነው ኮንቲኒየስ ነው በዚህ ኢንተርቫል ውስጥ። ሁለተኛ ዲፈረንሺየብል ነው ምንም የተቆራረጠ ነገር የለውም። ሶስተኛ ደግሞ f of a ከf of b ጋር እኩል ነው። ስለዚህ እንደሚለኝ እዚህ ጋር ያለው ታንጀንት ላይን there is a number between what a and b c ብላ f prime of c equal to 0 የሚመጣበት ፖይንት አለ ነው የሚለኝ። በአጠቃላይ እቺኛው ታስሎፕ ምንድነች ማለት ነው 0 ነች። ያ ማለት ሆሪዞንታል ነች። f derivative of c equal to 0 ነው ማለት ምንድነው ስሎፑ 0 ነው አይደል? ስሎፑ 0 የሚሆን ደግሞ መቼ ነው ሆሪዞንታል ላይን ሲሆን ነው። note this ጋር ሮልስ ቲዮረም tells us the existence of horizontal tangent line ዋና ለብ የምትሉት በሮልስ ቲዮረም አንድ ፋክሽን ሶስት ህጎችን ካሟላ የሆነ ነምበር አለ ነው። የሆነ ነምበር በተሰጠኝ ኢንተርቫል መካከል አለ ምንም ያደርግ ስሎፑ 0 የሚሆን ኤግዛምፕል አለ እዚህ ጋር እነዚህ ኤግዛምፕሎች እንስራና ወደሚቀጥለው እናልፋለን ማለት ነው። find all number c in ab that satisfy the conclusion of Rolle's theorem አንደኛ ይሄ ነው x cube over 3 minus 3x on closed interval minus 3 to 3 አሁን እንግዲህ የመጀመሪያው ኮንዲሽን ምንድነው በእነዚህ መካከል ኮንቲኒየስ ነው ወይ ምንም ነገር ውስጥ ብታስገቡ ከነዚህ ውስጥ ማለት ነው በእነዚህ ኢንተርቫል ውስጥ እዚህ ብታስገቡ አንዲፋይንድ የሚሆንበት ፖይንት ስለሆነ ኮንቲኒየስ ነው። ዴሪቬቲቭ ብታደርጉትም አድርጋችሁ ብታስገቡትም አንዲፋይንድ የሚመጣበት ፖይንት የለም። ስለዚህ ምንድነው ማለት ነው ኮንቲኒየስ ነው ዲፈረንሺየብል ነው። ሶስተኛው ስቴፕ ደግሞ f of -3 እና f of 3 እኩል መምጣት አለበት። ያው f of -3 ቼክ ላድርግላችሁ መጀመሪያ -3 cube over 3 minus 3 into -3 ይሄ ምንድነው የሚልልኝ 27 over 3 ኔጌቲቭ ነው ግን ኔጌቲቭ ኪዩብ ስቶን ኔጌቲቭ ነው የምትሆነው ኦድ ስለሆነች ይሄ ደግሞ ኔጌቲቭ ታይምስ ኔጌቲቭ ፕላስ ነው የሚሆነው +9 ምን ማለት ነው 0 ይመጣል ማለት ነው ይሄኛው
0 መጣልኝ። f of 3 አስገባ 0 ይመጣል ወይ? 3 cube over 3 minus 3 times 3 cube 27 divided by 3 9 minus 3 እዚህ ጋር 3 times 3 9 ያው 0 መጣ። ስለዚህ f of -3 ከf of 3 ጋር እኩል መጣልኝ። ስለዚህ ሶስቱን ኮንዲሽን አሟልታል ማለት ነው። የሆነ ነምበር ሲ ያለ ምንም ያደርግ ሆሪዞንታል ታንጀንት ላይን መኖሩን የሚያረጋግጥልኝ። ሆሪዞንታል ታንጀንት ላይን ማለት ስሎፑ 0 የሆነ ማለት ነው። እሱ እንዴት ነው ማቀው? ይሄውን እንስራው። መጀመሪያ f prime of x ልፈልግ። f prime of x ይሄ ነው f prime of c = 0 ብለን እንነሳው። f of x መጀመሪያ ዴሪቬቲቭ ላድርገው። ይሄ ዴሪቬቲቭ ሲደረግ 3x² over 3 minus 3 ነው የሚሆንልኝ። ከዛ f prime of x equals 3 በ3 ሲጣፋ x² minus 3። አሁን f prime of c = 0 ብለን እንግዲህ ምን እንፈልጋት? c የሲን ቫልዩ ማለት ነው። f of c ስናስገባ እዚህ ጋር ምንድነው f prime of c equals c² minus 3 እችኛው ተምደች 0 ነው። 0 equals c² minus 3 c² equal to 3 ሆነልኛል ማለት ነው። ከዛ ስኩዌር ሩት ላስገባው። ይሄኛው ምን ይሆንልኛል? ማግኒቲዩድ ኦፍ c ይሆንልኛል። ማንኛውም ቁጥር ከስኩዌር ሩት ለምሳሌ ስኩዌር ሩት ኦፍ x² ማለት አብሶሉት ቫልዩ ኦፍ x ጋር ሴም ነው። አብሶሉት ቫልዩ ኦፍ c equals √3 ይሆንልኝ። ይሄ ማለት ደግሞ አንድ ጊዜ c equals positive √3 or c equals minus √3 ይሄ አለ ማለት ነው። ስለዚህ እንደዚህ እያደረግን መስራት እንችላለን ማለት ነው። እንደዚህ እያደረግን መስራት እንችላለን። ይሄኛውን ኤግዛምፕል ቢ ደግሞ በኤ በሰራውላችሁ መሰረት እናንተ መስራት ትችላላችሁ ማለት ነው። ወደ ቀጣዩ ላፍ the mean value theorem ምንድነው የሚለውን ደግሞ ልንገራችሁ። the mean value theorem let f be a function that satisfies the following conditions. አንደኛ f continuous on closed interval ab፣ ሁለተኛ ደግሞ differentiable on open interval ab. Then there is a number c in between a and b, open interval a and b, such that f prime of c equals f of b minus f of a over b minus a. ይሄ ምን ማለት ነው የሚለው ላሳያችሁ። ይሄኛው ምንድነው የሚለኝ? አንድ ፋክሽን በክሎዝድ ኢንተርቫል ውስጥ ኮንቲኒየስ የሚሆን ከሆነና በኦፕን ኢንተርቫል ደግሞ ዲፈረንሺየብል የሚሆን ከሆነ ስሎፕ ኦፍ ሴካንት ላይኑና ስሎፕ ኦፍ ታንጀንት ላይኑ እኩል ነው የሚሆነው ነው ያለኝ ያለው። ይሄውና ለምሳሌ እዚህ ጋር በግራፍ ላሳያችሁ። አሁን ግራፌ እንደዚህ ነው የተነሳው። በእንዲህ ነው ሄደው ልበል። ያው ቲ ፖይንት ኤ ነች፣ እቺ ደግሞ ፖይንት ቢ ነች። ለምሳሌ እንዲህ ቢሄድ ላይን እንዲህ ቢሄድ እቺ ፖይንት ምንድነች? ኤፍ ኦፍ ኤ ነች። እቺኛው ፖይንት ደግሞ ምንድነች? ኤፍ ኦፍ ቢ ነች። አሁን ምንድነው እያለኝ ያለው እሱ በኤ እና በቢ መካከል ኮንቲኒየስ ከሆነ እቺኛው ፖይንት ያጠቃላል ክሎዝድ ነው። በዚህ ውስጥ ኮንቲኒየስ ከሆነ እንደገና ደግሞ በዚህ መካከል ላይ ዲፈረንሺየብል ከሆነ ማለት ስሎፑ 0 የማይመጣ ከሆነ 0 ሳይሆን ስሎፑ አንዲፋይንድ የማይመጣ ከሆነ የዚህ ስሎፕ ኦፍ ሴካንት ላይን እና የዚች ታንጀንት ላይን ስሎፕ ዘሴም ናቸው ነው የሚለኝ። ላይታይችኛው ፖይንት ሲ ልበላት። አሁን የዚህኛውን ስሎፕ ኦፍ ታንጀንት ላይ ለመፈለግ እንዴት አድርገን ነው f prime of c ነው መፈለገው አይደል? ይሄኛው ከምን ጋር እኩል ነው የሚለኝ? ስሎፕ ኦፍ ሴካንት ላይን። ይሄው በዚህ ሴካንት ላይ ማለት ግራፋችን ሁለት ቦታ ነክቶ የሚያልፍ ማለት ነው። ይሄው እዚህ ጋርና እዚህ ጋር። የዚህን ደግሞ የስሎፕ ኦፍ ሴካንት ላይን ደግሞ የምፈልገው እንዴት ነው? እንደዚህ አይደል? ባለፈው ስናይ x1 y1 ከሆነ ይሄ ደግሞ x2 y2 ከሆነ ስሎፕ ማለት ምንድነው? y2 minus y1 over x2 minus x1። y1 ማለት f of a ነው። እዚህ ጋር ደግሞ f of b ነው። ስለዚህ ይሄ f prime of c ምንድነው የምናደርገው? f prime of c equals what? f of b minus f of a over b minus a ጋር የዚህኛው ስሎፕ ከዚህኛው ስሎፕ ጋር ምንድነው እኩል ነው ማለት ነው። ይሄ ደግሞ የሚነግረኝ ሮልስ ቲዮረም አንደኛ ምንድነው የሚነግረኝ?
ሆሪዞንታል ታንጀንት ላይን አለ ነው የሚለኝ ምን ከሆነ f ክሎዝድ ኢንተርቫል ላይ ኮንቲኒየስ ከሆነና ኦፕን ኢንተርቫል ላይ ዲፈረንሺየብል ከሆነ እንደገና ደግሞ f of a እና f of b እኩል ከሆነ ሚን ቫልዩ ቲዮረም ግን ምንድነው የሚለኝ f continuous on closed interval ab እና f is differentiable on open interval ab ከሆነ ምንድነው የሚለኝ ስሎፕ ኦፍ ሴካንት ላይን እና ታንጀንት ላይን ምንድነው ፓራላል ናቸው ወይም ደግሞ እኩል ናቸው ነው የሚለኝ ያ ነው ይሄኛው ስሎፕ ኦፍ ታንጀንት ላይን ነው ይሄኛው ስሎፕ ኦፍ ሴካንት ላይን ነው ይሄን ነው የሚያሳየኝ ማለት ነው ኤግዛምፕል አለች እዚህ ጋር እቺን ኤግዛምፕል መስራት እንችላለን እንዴት አድርገን ነው የምንሰራው find all numbers that satisfy the conclusion of mean value theorem እንግዲህ f prime of c ምንድነው የሚልኝ ማለት ነው እዚህ ጋር f of b minus f of a over b minus a ነው ማለት ነው ያ ማለት እዚህ ጋር አሁን እቺን c ነው እንግዲህ የምንፈልጋት ይሄን ኮንዲሽን ሳቲስፋይ የሚያደርግልኝ ነው ማለት የመጀመሪያው ሁለቱን ስቴፕ ያልፋል ይሄን ምክንያቱም በዚህ መሐከለ ላይ ኮንቲኒየስ ነው አንዲፋይንድ ይመጣበት የለም ዴሪቬት አድርጋችሁ ፖይንቶች ውስጥ አስገቡም ደግሞ ምን የለም ማለት ነው አንዲፋይንድ ይመጣበት ፖይንት የለም ስለዚህ ዲፈረንሺየብልም ነው ኮንቲኒየስም ነው ግን ለምሳሌ ይሄኛውን በሰጣችሁ f of x equals absolute value of x በሰጣችሁ absolute x በሰጣችሁ ይሄኛው ኮንቲኒየስ ነው እዚህ ላይ ኮንቲኒየስ ነው ከማይነስ ኢንፊኒቲ ቱ ፖዚቲቭ ኢንፊኒቲ ምንድነው ኮንቲኒየስ ነው ዲፈረንሺየብል ግን አይደለም ምክንያቱም ግራፉ እንደዚህ አይደል ዴሪቬት ካደረግነው በኋላ እዚህ ጋር ምን ያደርግልኛል አንዲፋይንድ ይመጣል ዜሮ ላይ ስለዚህ ይሄ ነገር ዲፈረንሺየብል አይደለም ስለዚህ ይሄን ነገር ለማሟላት አይችልም ማለት ነው በዚህ ጊዜ ግን እንዴት አድርገን ነው የምንሰራው የሚለው ላሳያችሁ f prime of c f መጀመሪያ f prime of x ልፈልግላችሁ f prime of x ምንድነው ነው 8x plus 2 ነው የሚሆንልኝ ምክንያቱም እቺ ወደዚህ ትመጣለች 2 ደግሞ 2x ደግሞ ዴሪቬት ሲደረግ 2 ነው የሚሆነው 5 ዴሪቬት ሲደረግ ኮንስታንት ነምበር ስለሆነ 0 ነው የሚሆነው እንዲመጣልኝ ያ ማለት f prime of c ውስጥ ሳስገባ ምንድነው የሚሆንልኝ 8c plus 2 እሺ ዴሪቬቲቭውን አስገባው c equals f of b b ሚላት እቺ ነው a ሚላት እቺ ነው እንግዲህ እቺኛታ f of b ማለት f of 1 ማለት ነው መጀመሪያ እስኪ እነዚህ ልፈልጋቸው f of 1 ምንድነው የሚሆንልኝ 4 into 1 square plus 2 times 1 plus 5 ከዛም ደግሞ f of 1 ምን ሆነልኝ ማለት ነው ይሄ 4 times 1 4 ነው plus 2 plus 5 ስንት ነው የሚሆንልኝ 6 11 ይሆንልኛል ማለት ነው ይሄኛው f of b 11 ይሆንልኝ ይሄኛው 11 f of a ወይም ደግሞ f of minus 1 ስንት ነው የሚሆንልኝ 4 into minus 1 square plus 2 into minus 1 plus 5 f of minus 1 ደግሞ ይሄ 4 ይሆንልኛል minus 2 plus 5 ስንት ነው 9 ነው የሚሆንልኝ ማለት ነው ይሄ ነገር ደግሞ 9 ሳይሆን 7 ይሆንልኛል ማለት ነው 7 ይሆንልኛል 7 ይመጣልኛል ከዛስ ምን እንደማደርግ ማለት ነው 8c plus 2 equals 11 minus 7 over b ማለት ነው 1 minus of minus 1 8c plus 2 equals 11 minus 7 over ስንት ይሆናልኛል 2 then over 1 አለ ክሮስ ክሮስ ማድረግ ይችላል 2 times 8c plus 2 equals 11 minus 7 ስንት ነው የሚሆንልኝ 4 ከዛኔ 16c plus 4 equals 4 ሆነልኝ ማለት ነው ከዛም በኋላ ምን እንደሚሆንልኝ 16c equals to 0 እቺ ወደዚህ ታልፍ 4 minus 4 0 ስለሚሆን c equals to ምን ማለት ነው 0 ሆነ ማለት ነው 0 ደግሞ በእነዚህ ኢንተርቫል መካከል ነው አይደል ስለዚህ ሳቲስፋይ ያደርጋል ማለት ነው ይሄንን ኮንዲሽን ሌሎች ኤግዛምፕልም ልክ እንደዚሁ አሉላችሁ መጽሐፍ ላይ እነሱን ደግሞ መስራት ትችላላችሁ ማለት ነው ቴክስት ቡክ ላይም አለ ብዙ የተለያዩ ኤግዛምፕሎች አሉ እዚህ ጋር ታይዞ እሱንም እናንተ እዛ መስራት ትችላላችሁ ማለት ነው በዚህኛው ደግሞ የምናየው ምንድነው increasing and decreasing function ነው የምናየው አንድ ፋክሽን increasing ነው ወይም ደግሞ decreasing ነው የምንለው መቼ ነው እዚች ጋር እንግዲህ አብራራላችኋለሁ ማለት ነው let f be a function on interval I እንግዲህ ምንድነው let f be a function on interval I አንደኛው if for any x1 x2 in interval I x1 less than x2 implies f of x1 less than or equal to f of x2 ከሆነ ምንድነው እንደኛው increasing ነው የምንለው ማለት ነው ይሄም ማለት ምን ማለት ነው ላሳያችሁ x1
ከኤክስ2 x1 ከኤክስ2 ያንሳል። ያ ማለት ኤክስ2 ይበልጣል። ግን ደግሞ ፋክሽናችን ውስጥ ስናስገባው እኩል ሊሆኑ ይችላሉ ነው የሚለው። x1 እኩል ከሆኑ ለምሳሌ f of x1 less than or equal to f of x2 እኩልም ሊሆኑ ይችላሉ። ነገር ደግሞ f of x1 ደግሞ ሊያንስ ይችላል። በዚህ ጊዜ ምንድነው የምለው ኢንክሪዚንግ ነው የምለው ማለት ነው። ለምሳሌ እዚህ ጋር ይሄንን ግራፍ ብታዩት እንዲህ ብናየው ይሄን ግራፍ እንዲህ ብናይ እንግዲህ በዚህ ፖይንት ውስጥ ይሄ ነገር ዲፋይን እንደተደረገው እንበል -a ነው እዚህ ጋር ደግሞ b ቢሆን ሌትስ እቺኛቷን x1 እቺኛቷን ደግሞ x2 ልውሰድ። አሁን ይሄ ነገር ከዚህ ተነስቶ ስንመጣ ምንድነው ኢንክሪዝ እያደረገ ነው የመጣው አይደል? ግን between this x1 and x2 ማን ነው የሚበልጠው? ይሄ ፖዚቲቭ x አክሲስ ነው፣ ይሄ y አክሲስ ነው። ማን ነው የሚበልጠው? x2 greater than x1 ነው አይደል? ያ ማለት x1 less than x2 ነው ማለት ነው። ግን f of x1 less than or equal to f of x2 ነው። እዚህ ጋር እኩል የሚሆናሉ ማለት ነው። ከዛ በኋላስ እየበለጠ ደግሞ ይሄዳል። ይሄኛው ምንድነው የምንለው? ኢንክሪዚንግ ነው የምንለው ማለት ነው። ይሄንን ኢንክሪዚንግ እንለዋለን። በተቃራኒው ደግሞ if for any x1 x2 in interval I x1 less than x2 ነው x1 less than x2 implies f of x1 is greater than f of x2 ከሆነ ደግሞ ምንድነው የምንለው ማለት ነው? ዲክሪዚንግ ነው ማለት ነው። ዲክሪዚንግ ነው ላለው ለምሳሌ እንዲህ መውሰድ ትችላላችሁ። አሁን ደግሞ ይሄኛው ደግሞ በተቃራኒ ለምሳሌ እንዲህ እየመጣ እንዲሄድና እንደገና እንደዚህ መጣ። ይሄ ፋክሽን አሁን ዲክሪዚንግ ነው። ሌት እቺኛቷ -a ቢሆን እዚች ጋር ደግሞ b ቢሆን ሌት እዚች ጋር x1 x2 ልበላችሁ። አሁን ይሄ ነገር ከዚህ ነው የተነሳው ዲክሪዝ እያደረገ ነው የመጣው አይደል? ሁሉ ጊዜ ፍሮም ሌፍት ቱ ራይት ነው የምናየው። አሁን ምን ያደርግ ዲክሪዚንግ እያደረገ ነው የመጣው። ግን እዚች ጋር x1 እና x2 አሉ። x2 ከx1 ይበልጣል አይደል? አዎ ይበልጣል። እዚህ ጋር ይሄኛው ፖዚቲቭ x አክሲስ ስለሆነ ቱ ዘ ራይት ሳይድ x2 ይበልጣል። ግን ደግሞ ምን አለ እዚህ ጋር ከዚህኛው ደግሞ ዝቅ እያለ ነው የመጣው። ይሄው እዚህ ጋር ይሄ እየቀነሰ ነው የመጣው አይደል? ይሄ ማለት ደግሞ f of x1 is what greater than or equal to f of x2 ያው እዚች ጋር እንዲህ ዝቅ እያለ ከመጣ እዚች ጋር እኩል ስለሆኑ እሺ ይሄውና greater than or equal to የሚለው እኩልም ሊሆን ይችላሉ ነው። እሺ ይሄ እኩል ሆነልኝ። ከዛ በኋላስ ግን f of x2 ምን ይሆነ እየቀጠለ ሲሄድ ምንድነው ዝቅ እያለ ነው የሚሄደው አይደል? ስለዚህ ይሄኛው ይበልጣል ማለት ነው። በዚህ ጊዜ ደግሞ ምን አለ ማለት ነው? ዲክሪዚንግ ብቻ ላለሁኝ ማለት ነው። ዋናው እዚች ጋር ይሄኛው ፖይንት ነው። ስትሪክትሊ ኢንክሪዚንግ እና ስትሪክትሊ ዲክሪዚንግ የሚሆንበትን ፖይንት ደግሞ ላሳያችሁ። x1 and if for any x1 and x2 in interval I x1 less than x2 ነው እሺ implies that f of x1 and less than f of x2 ይሄ ደግሞ ምን ማለት ነው? እዚች ጋርችን አጥፍቼ ላሳያችሁ። ስትሪክትሊ ኢንክሪዚንግ የሚሆነውን ደግሞ ላሳያችሁ። ይሄኛው x አክሲስ ነው፣ ይሄኛው y አክሲስ ነው። ለምሳሌ ግራፌ እንደዚህ ሄደል ልበል። አሁን የትኛውም ፖይንት ላይ ለምሳሌ እዚች ጋር x1 ብትወስዱ እዚች ጋር x2 ብትወስዱ ይሄ ማለት f of x1 ነው፣ ይሄ ማለት ደግሞ f of x2 ነው። አሁን እዚህ ላይ እቺ x2 ነች፣ እቺ x2 greater than ምንድን ነች? x1 ነች። እንዲሁም ደግሞ ምንድነው f of x2 greater than f of x1 ይኸው ቀጥታ እየጨመረ ነው የመጣው። ምንም አይነት ፖይንት ላይ እኩል የሚሆንበት የለም፣ እየጨመረ ነው ሄደ ነገር። ስለዚህ ምንድነው ለኔ ስትሪክትሊ ኢንክሪዚንግ ነው ላለሁኝ ማለት ነው። f of x2 ከf of x1 ይበልጣል። ስትሪክትሊ ዲክሪዚንግስ ምንድነው የምንለው? ይኸው እዚህ ጋር እንዲህ ሲሆን ለምሳሌ ይሄ ግራፍ እንዲህ የሚወርድ ከሆነ ይሄ ነገር ምንድነው ስትሪክትሊ ምንድነው ማለት ነው? ዲክሪዚንግ ነው። ምክንያቱም እዚህ ጋር x1 ብል እዚህ ጋር ደግሞ x2 ብል እዚህ ጋር x1 less than x2 ነው። ግን ደግሞ ምን አለ f of x1 is greater than what? f of x2 ነው። f of x2 ነው። ስለዚህ ምን ሆነ ማለት ነው? ይሄ ነገር ስትሪክትሊ ዲክሪዚንግ ነው እንላለን ማለት ነው። እሺ ኢንክሪዚንግ ኤንድ ዲክሪዚንግ ፋክሽንስ ነው። አሁን ደግሞ በግራፍ ነው የማሳያችሁ። ኢንክሪዚንግ
ዲክሪዚንግ እንዲሁም ደግሞ ስትሪክትሊ ኢንክሪዚንግ እና ስትሪክትሊ ዲክሪዚንግ። ምንድነው የኢንክሪዚንግ እና የስትሪክትሊ ኢንክሪዚንግ ልዩነት፣ ምንድነው የዲክሪዚንግ እና የስትሪክትሊ ዲክሪዚንግ ልዩነት የሚለውን ደግሞ አሁን አሳያችኋለሁ ማለት ነው። የመጀመሪያው ኦን ዘ ኢንተርቫል ኤፒ ማለት ከዚች እስከዚች ያለችው ማለት ነው፣ እቺኛቷ ፖይንት ማለት ነች። ኤንድ አርቢ ማለት ደግሞ ከዚህ ተነስቶ እስከዚህ ድረስ ያለው ፖይንት ማለት ነው። በዚህ መካከል ስትሪክትሊ ኢንክሪዚንግ ነው ይለኛል። ይሄ ለምሳሌ እዚች ጋር ምን አለችኝ? ኤፍ ኦፍ ኤ አለችኝ። እዚህ ጋር ደግሞ ኤፍ ኦፍ ፒ አለችኝ። አሁን እዚህ ጋር ከኤ ማን ይበልጣል? ፒ ይበልጣል። ያ ማለት ኤ ሌዛን ፒ ነው፣ ፒ ይበልጣል ማለት ነው። ልክ እንዲሁ ደግሞ ከኤፍ ኦፍ ኤ ማን ይበልጣል? ኤፍ ኦፍ ፒ ይበልጣል። ስለዚህ አሁን እዚህ ጋር ምን ሆነ ማለት ነው? ስትሪክትሊ ኢንክሪዚንግ። ያ ማለት ፒ ግሬተር ዛን ኤ፣ ኤፍ ኦፍ ፒ ደግሞ ግሬተር ዛን ኤፍ ኦፍ ኤ ማለት ነው። ይሄና ይሄ ዘ ሴም ነው። ስለዚህ ምን ሆነ ማለት ነው? ስትሪክትሊ ኢንክሪዚንግ ነው ማለት ነው በዚህ መካከል። አንዱ ለዚህኛቷ ደግሞ እቺኛቷ ምንድነች? ኤፍ ኦፍ አር ነች። እቺኛቷ ደግሞ እዚች ፖይንት ላይ ደግሞ ኤፍ ኦፍ ቢ ነች። አሁን እዚህ ጋር ከአር ማን ይበልጣል? ቢ ይበልጣል። አር ሌዛን ቢ ሲሆን እንደገና ኤፍ ኦፍ አር ኢዝ ሌዛን ዋት? ኤፍ ኦፍ ቢ። ከኤፍ ኦፍ አር ማን ይበልጣል? ኤፍ ኦፍ ቢ ይበልጣል። ይሄ ማለት ኤፍ ኦፍ ቢ ኢዝ ግሬተር ዛን ኤፍ ኦፍ አር ማለት ነው። ይሄና ይሄ ዘ ሴም ነው። አሁንም በዚህ ጊዜ ደግሞ ምንድነው ማለት ነው? ስትሪክትሊ ኢንክሪዚንግ ነው ማለት ነው። ይሄን እንዲህ ካየን፣ ሁለተኛው ኦን ዘ ኢንተርቫል ፒ ኪው እቹትና ፒ ኪው ኦን ዘ ኢንተርቫል ፒ ኪው ስትሪክትሊ ዲክሪዚንግ ነው። እንዴት እንየው? ይሄውና አሁን እዚህ ጋር ማን ይበልጣል? ከፒ እና ከኪው ማን ይበልጣል? ኪው ይበልጣል አይደል? ይሄው ፒ ሌዛን ኪው ነው። ፒ ሌዛን ኪው ሆኖ ግን ደግሞ ኤፍ ኦፍ ፒ ኢዝ ዋት? ግሬተር ዛን ኤፍ ኦፍ ፒ ኢዝ ግሬተር ዛን ኤፍ ኦፍ ኪው። አያችሁ፣ ፒ ከኪው ቢያንስም ሪዛልታችን አውትፑታችን ግን ምንድነው? ዲክሪዚንግ ነው የሚሆነው። ለምን? ኤፍ ኦፍ ፒ ከኤፍ ኦፍ ኪው ምን ያህል ይበልጣል? እዚህ አካባቢ ይበልጣል ማለት ነው። ወርታች ሲመጣ ይሄኛው እየቀነሰ መጣ ማለት ነው እስከዚህ ድረስ። ስለዚህ እንዲህ በሚሆንበት ሰዓት ደግሞ ምንድን ማለት ነው? ስትሪክትሊ ዲክሪዚንግ ነው እላለሁኝ ማለት ነው። ሌላ ቦታ ስትሪክትሊ ዲክሪዚንግ የሚሆነው የለውም። ስለዚህ እዚህ ጋር ስትሪክትሊ ዲክሪዚንግ እላለሁ። ቤት በዚህ መካከል ይሄኛው ከዚህኛው ቢያንስም አውትፑቱ ግን ምንድነው? እየቀነሰ ነው የሚመጣው ማለት ነው። ሶስተኛው ኦን ዘ ኢንተርቫል ፒ አር፣ ልብ ብላችሁ ፒ አር፣ ያ ማለት ፒ ሌዛን አር ነው። አሁን ከፒ አር ይበልጣል። ምክንያቱም ይሄ ፖዚቲቭ ኤክስ አክሰስ አይደል? እዚች ካለችው ቫልዩ ይሄኛው ቫልዩ ይበልጣል። ፒ ሌዛን አር ነው። ግን ደግሞ ኤፍ ኦፍ ፒ ኢዝ ሌዛን ኦር ኢኳል ቱ ኤፍ ኦፍ አር ነው። ሌዛን ብቻ አይደለም የምንለው፣ ሌዛን ኦር ኢኳል ቱ። ለምን? የሆነ ፖይንት ላይ እዚህ ጋር መተው እኩል ይሆናሉ። እዩ፣ እዚህ ጋር መተው ምን ይሆናሉ? እኩል ይሆናሉ። እዚህ ጋር ሆሪዞንታል አለው ማለት ነው። ያ ማለት ከዚህ ሲመጣ ዲክሪዚንግ እየሆነ መጣና እዚህ ጋር ግን ስትሪክትሊ አይደለም የሆነው። እዚህ ጋር መተው ለሆነ ፖይንት ኮንስታንት ሆኗል። እዚህ ጋር ለኤፍ ኦፍ አር ኮንስታንት ሆኗል እዚህ ጋር። ስለዚህ ምን አለ ማለት ነው? እኩል የሚሆንበት ፖይንትም አለ ማለት ነው። ስለዚህ ኤፍ ኦፍ ፒ ሌዛን ኦር ኢኳል ቱ ኤፍ ኦፍ አር ሲሆን ይሄ ደግሞ ዲክሪዚንግ ብቻ ነው የምለው ማለት ነው። ከዚህ ተነስታችሁ እስከዚህ ስትመጡ እየቀነሰ መጥቶ በዛው አልቀጠለም። ለሆነ ፖይንት ኮንስታንት ሆነ እዚች ጋር። ስለዚህ ከዚህ ተነስተን እስከ ፒ ድረስ ስትሪክትሊ ዲክሪዚንግ ካልን እዚህ ተነስተን እዚህ ለመድረስ ግን ምንድነው የሚሆነው? ዲክሪዚንግ ብቻ ነው፣ ስትሪክትሊ አይደለም። ስትሪክትሊ ማለት ቀጥ ብሎ እየቀነሰ መሄድ አለበት ማለት ነው ዲክሪዚንግ ከሆነ። ኢንክሪዚንግ ከሆነ ደግሞ እየጨመረ ብቻ ነው መሄድ ያለበት። ይሄን ነው የሚያሳየኝ። እሺ፣ አራተኛው ደግሞ እዚህ ጋር ኦን ዘ ኢንተርቫል ኪው ቢ፣ ኪው ከኪው ከዚህ ተነስቶ ማለት ነው፣ ከዚህ ተነስቶ እስከ ቢ ባለው አሁንም እዚህ ጋር ኪው ሌዛን ቢ ነው። ግን ደግሞ ምንድነው ማለት ነው? ኤፍ ኦፍ ኪው ኢዝ ሌዛን ኦር ኢኳል ቱ ኤፍ ኦፍ ቢ ነው። አሁንም
ከኪው ወደዚህ እዩ። እዚህ ጋር የሆነ ፖይንት ላይ ኮንስታንት ነበር ቀጥታ እየጨመረ አይደለም፣ ትንሽ ከሄደ በኋላ ነው መጨመር የጀመረው። ይሄ ምን ይላል ማለት ነው? ኢንክሪዚንግ ነው። ስትሪክትሊ ግን ልለው አልችልም ማለት ነው። ስትሪክትሊ የሚለው ከዚህ ተነስቶ እስከዚህ ያለችው ቀጥታ ጨመረ፣ እየጨመረ ነው የመጣው። እዚህ ጋር ግን እንደዛ አይደለም። ለሆነ ፖይንት ኮንስታንት ነበር፣ እዚህ ጋር ሂዶ ደግሞ መጨመር ጀመረ። ይሄ ኢንክሪዚንግ ነው ላለሁኝ ማለት ነው። እነዚህ እናንተ ደግሞ ደጋግማችሁ እዩት በደንብ። ሌላኛው increasing and decreasing function using derivative በመጠቀም እንዴት ነው increasing እና decreasing function ማወቅ የምችለው የሚለው ነው አሁን ደግሞ የምናየው ማለት ነው። እሺ increasing and decreasing test using derivative. Suppose that f is continuous on an interval I and differentiable in the interior of I. If f derivative of x greater than or equal to 0 for all x in the interior of I, then f is increasing on I. If f prime of x is less than or equal to 0 for all x in the interior of I, then f is decreasing on I. If f prime of x greater than 0 and f prime of x equal to 0 only for finite number of points on I, then f is strictly increasing on I. If f prime of x is less than 0 and f prime of x is equal to 0 only for finite number of points on I, then f is strictly decreasing. አሁን እዚህ እንግዲህ strictly increasing, strictly decreasing, increasing የሚሉትን ፖይንቶች በግራፉ በደንብ አይተናል። አሁን ደግሞ እዚህ ጋር ምንድነው በዴሪቬቲቭ እንዴት አድርገን እነዚህ ነገሮች የምናቀው የሚለውን በኤግዛምፕል ደግሞ እናያለን። ይሄንን በኤግዛምፕል አሳያችኋለሁኝ ማለት ነው። Find where the function f of x equals 3x raised to 4 minus 4x cubed minus 12x squared plus 5 is increasing and where it is decreasing. increasing እና decreasing የሚሆንበትን ፖይንት ነው መፈልገው ማለት ነው። እዚህ ጋር አንድ እንድታቁ መፈልገው ነገር ምንድነው ስትሪክትሊ ኢንክሪዚንግ እያደረጉ ያሉ ፋክሽኖች ኢንክሪዚንግ ነው ብዬ መግለጽ እችላለሁ። ስትሪክትሊ ኢንክሪዚንግ እያደረጉ ያሉትን ኢንክሪዚንግ ነው ብዬ መግለጽ እችላለሁ። ኢንክሪዚንግ የሆኑትን ግን ስትሪክትሊ ኢንክሪዚንግ ነው ብዬ መግለጽ አልችልም ማለት ነው። ተቃራኒ ናቸው። አሁን እቺኛቷን እንስራት። f of x equals 3x raised to 4 minus 4x raised to 3 minus 12x square plus 5 መጀመሪያ እንግዲህ ሁሉ ጊዜ ምንድነው መፈለግ ያለብን ብለናል? አብሶሉት ማክሲመም፣ ሚኒመም፣ ኢንክሪዚንግ፣ ዲክሪዚንግ ለማወቅ ምን ማወቅ አለብኝ? ክሪቲካል ነምበርስ መፈለግ አለብኝ ማለት ነው። ክሪቲካልስ ነምበር ደግሞ ማለት f ዴሪቬቲቭ 0 የሚመጣበትና አንዲፋይንድ የሚመጣበት ፖይንት ማለት ነው። አንዲፋይንድ የሚመጣበት ፖይንት ከሌለ ኢግኖር እናደርጋለን ተዋለን ማለት ነው። 0 የሚያመጣውን ብቻ እንወስዳለን። አሁን ይሄን ዴሪቬት ላድርገው። f derivative of x equals ምን እንደሚልኝ ይሄኛው እዚህ ጋር 12x cube minus 12x square minus 24 ይሄ ደግሞ 0 ይሆንልኛል። አሁን ይሄን equal to 0 አድርጌው ልስራ። እዚህ ጋር x አለች 24x ይሆንልኛል። እቺ ኮንስታንት ነምበር ዴሪቬት ሲደረግ 0 ነው የምትሆነው። f prime of x equal to 0 ሲሆን ኮመን ምን አለኝ አሁን እዚህ ጋር 12ን ኮመን ማውጣት እችላለሁ። ሌላም ደግሞ ምን አለኝ ሶስቱም ለx x ላይ 12x ማውጣት እችላለሁ ማለት ነው። 12x into x square minus x minus 2 equals 0 ማለት እችላለሁ። ይሄን የውስጠኛውን ፋክተራይዝ ላድርጋት። 12x into ይሄኛው ፋክተራይዝ ሲደረግ ምንድነው x minus 2 into x plus 1 ያ ማለት ሲደመሩ -1 ሲባዙ ደግሞ -2 የሚሰጡ ቁጥሮችን መፈለግ ማለት ነው። equal to 0 አሁን ይሄ ነገር 0 የሚሆን አንደኛ x equal to 0 ሲሆን ወይም ደግሞ ይሄኛው ፓርት 0 ሲሆን ያ ማለት x equal to 2 ሲሆን ወይም ይሄኛው ፓርት 0 ሲሆን ያ ማለት ደግሞ x equal to -1 እንግዲህ እነዚህን ፖይንቶች ካገኘሁኝ ይሄውና ኢንክሪዚንግ ዲክሪዚንግ የሚሆንበትን ፖይንት ለማወቅ -1 እዚህ ጋር ወስዳለሁኝ 0 እዚህ ጋር ወስዳለሁኝ 2 እዚህ ጋር ወስዳለሁ። ወደዚህ ፖዚቲቭ ኢንፊኒቲ ነው፣ ወደዚህ ኔጌቲቭ ኢንፊኒቲ ነው። እነዚህን ፖይንቶች አስቀምጣለሁ። 12x x minus 2 x plus 1 ከዛን f prime of x ያማት ብዜታቸው ማለት ነው። እነዚህ ሶስቱ ብዜት አሁን እዚህ ጋር እንዲ ድሮ አደርጋለሁኝ። ድሮ አደርግና
ምንድነው የሚልኝ? እዚህ ጋር 0 ይመጣል፣ እዚህ ጋር 0 ይመጣልኛል። ይሄኛው ማይነስ ነው ደግሞ እዚህ ጋር 0 ይመጣልኛል፣ እዚህ ጋር ደግሞ 0 ይመጣልኛል። ይሄ ማለት እስከዚህ ድረስ ምንድነው ኔጌቲቭ ነው፣ እስከዚህ ድረስ ፖዚቲቭ ነው። x ማይነስ 2 ደግሞ እስከዚህ ድረስ ኔጌቲቭ ነው። ከሁለት በታች የሆነ ቁጥር ታስገቡለት፣ ከሁለት ወደዚህ የሆነ ቁጥር ታስገቡለት ሁሉ ጊዜ ኔጌቲቭ ነው የሚሆነው። ወደዚህ ሄድ ደግሞ ፖዚቲቭ ነው የሚሆነው ማለት ነው። x + 1 እስከዚህ ድረስ ኔጌቲቭ ነው የሚሆነው። ከዛ በኋላ ግን ፖዚቲቭ ነው የሚሆነው ማለት ነው። ፖዚቲቭ ነው የሚሆነው። ከዛ ብዜታቸው እንደሚሆነው ይሄ ማይነስ ማይነስ፣ ለምን ማይነስ ታይምስ ማይነስ ፕላስ፣ ፕላስ ታይምስ ማይነስ ማይነስ ነው የሚሆነው። እዚህ ጋር ፕላስ 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 ነው የሚሆነው። እዚህ ጋር 0 አለች፣ እዚህ ጋር 0 አለች። እቺኛታ ማይነስ 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 ማይነስ፣ እዚህ ጋር 0 አለች። ፕላስ 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 እያለ ይሄዳል ማለት ነው። አሁን እንግዲህ እዚህ ላይ ቢትዊን ፖይንት ሳይን ቼንጅ አለ። እዚህ ጋር ሳይን ቼንጅ ካለ ይሄ ፖዚቲቭ የሚሆንበት ፖይንት ላይ ምንድን ማለት ነው? ስትሪክትሊ ኢንክሪዚንግ ይሆናል። እዚህ ጋር ምን ይሆናል? ስትሪክትሊ ኢንክሪዚንግ። ስትሪክትሊ ኢንክሪዚንግ የሚሆነው ምን ማለት ይችላል? ኢንክሪዚንግ ማለት ይችላል ወይ ማለት ነው። ስለዚህ አሁን እዚህ ጋር f is አንደኛ ፋክሽን f is strictly increasing on what? f is strictly increasing on -1, 0 and 2 to positive infinity። እዚህ ላይ ምንድን ነው ስትሪክትሊ ምን ያደርጋል ማለት ነው? ኢንክሪዚንግ ያደርጋል። እንደነገርኳችሁ ስትሪክትሊ ኢንክሪዚንግ የሚያደርገውን ኢንክሪዚንግ ማለት እችላለሁኝ፣ ግን ኢንክሪዚንግ ብቻ የሚያደርገውን ስትሪክትሊ ነው ማድረግ አልችልም። እንግዲህ በዚህ እንደዚህ ወይ ለምትሰሩ ሰዎች ስትሪክትሊ ኢንክሪዚንግ መሆኑን ነው በዚህ ማወቅ የምትችሉት። ያ ማለት ኢንክሪዚንግ መሆኑን ታውቁታላችሁ ማለት ነው። ኢንክሪዚንግ አድርጎ ግን ስትሪክትሊ ኢንክሪዚንግ ይሁን አይሁን የሚለውን ለማወቅ ግዴታ ግራፉን ማንሳት አለባችሁ ማለት ነው። እሺ አሁንም እዚህ ጋር f is strictly decreasing on ምን ላይ -infinity to -1 and between 0 to 2። በዚህ መካከል ላይ ደግሞ እንደማለት ነው ስትሪክትሊ ምን ያደርጋል ማለት ነው? ዲክሪዚንግ ያደርጋል። ያ ማለት እዚህ ጋር ዲክሪዚንግ ብላችሁ መግለጽ ትችላላችሁ። እዚህ ጋር ስትሪክትሊ ኢንክሪዚንግ ነው ኢንክሪዚንግ ብላችሁ መግለጽ ትችላላችሁ። ይሄንን እንደዚህ ያደርጋችሁ መስራት ትችላላችሁ ማለት ነው። ወደሚቀጥለው ስመጣ ምንድነው ሎካል ኤክስትሪም ቫልዩ ኦፍ ፋክሽን ኦን ኢትስ ኤንታየር ዶሜን ነው። እዚህ ጋር በደንብ በጥንቃቄ እንድትከታተሉኝ ይፈልጋለሁኝ። ያ ማለት ለምሳሌ እዚህ ጋር ሪሌቲቭ ሚኒመም እና ሪሌቲቭ ማክሲመም ምን እንደሆነ አይተናል። ከዚህ ከሎካሉ ጋር ዘሴም ናቸው። ግን ምንድነው አንድ እንድናቅ የምፈልገው ነገር አለ። ለምሳሌ ይሄንን ግራፍ እዩልኝ። ሪሌቲቭ ማለት ኮምፓራቲቭሊ ነው። አሁን እዚህ ጋር ከዚህ አንፃር እዚህ ጋር ምን ሆነ? አሁን የዚህ ዴሪቬቲቭ ስትፈልጉ y ነው፣ ይሄኛው ደግሞ x ነው፣ ይሄኛው f of x ብለው ወደዚህ ስትመጡ ምንድነው ዴሪቬቲቭ ምን ይሆናል ማለት ነው? እዚህ ጋር ከፖዚቲቭ ወደ ኔጌቲቭ ነው የሚመጣው። ይሄኛው እዚህ ላይ ዳውን ላይ ምንድነው ኔጌቲቭ ነው፣ እዚህ ጋር ፖዚቲቭ ነው። ስለዚህ እቺ ፖይንት ከዚህኛውና ከዚህኛው አንፃር ምንድነው ማለት ነው ሃየር ነች አይደል? እዚህ ጋር ምንድነች ማለት ነው ሎካል ማክሲመም ነች ማለት ነው። እዚህ ጋር ቫልዩ ሎካል ማክሲመም ነው። እዚህ ጋር a ብላት እቺኛው ደግሞ b ብላት at c1 ላይ ምንድነው ሎካል ማክሲመም ነው ላለ። እንደገና እዚህ ጋር ምንድነው ኮምፓራቲቭሊ ከዚህና ከዚህ አንግል ምንድነው a ማክሲመም ነው ስቲል። ስለዚህ እዚህ ጋር እቺኛው ደግሞ እቺን c2 ብላት እቺን c3 ብላት እቺን c4 ብላት እዚህም ጋር ምንድነው ማለት ነው ሪሌቲቭ ማክሲመም ነው። አብሶሉት አይደለም። አብሶሉት ማክሲመም አንድ ብቻ ነው ሊኖረው ይችላል አንድ ፋክሽን። አብሶሉት ሚኒመም ደግሞ አንድ ብቻ ሊኖረው ይችላል። ሪሌቲቭ ወይም ደግሞ ሎካል ማክሲመም እና ሚኒመም ግን ከአንድና ከሁለት በላይ ሊሆኑ ይችላል። ስለዚህ አሁን at c1 and c3 ምን አለ ማለት ነው ሎካል ማክሲመም አለ ማለት ነው። ያ ማለት f of c1 and f of c3 ማለት ነው። ሚኒመም ደግሞ ይሄው ከዚህ አንፃር ስታዩት እዚህ ጋር ስታዩት ይሄ ምንድነው ማለት ነው
እቺኛው ጋር ምንድነች ማለት ነው ሎካል ሚኒመም እዚች ጋር ምንድነች ሎካል ሚኒመም አት ዋት x = c2 ያ ማለት f of c2 ማለት ነው አውትፑቱ f of c2 ነው ለዚህኛው f of c1 ነው ለዚህኛው f of c3 ነው ለዚህኛው ደግሞ f of c4 ነው ማለት ነው አሁን እዚች ጋር እስኪ ይሄንን አውጡልኝ እናንተ እዚህኛው ግራፍ ለምሳሌ እንዲህ ሄደ ከዚህ ፖይንት ተነስቶ እንዲህ ሄደ let's say ፖይንት c ነች እቺኛቷ a ነች እቺኛቷ ደግሞ ምንድነች b ነች በዚህ መካከል ሎካል ማክሲመም የሚኖረው የትኛው ነው ማለት ነው እዚህ ጋር ሎካል ማክሲመም ስንባል ቫልዩ ነው እሺ የምንወስደው at point c እሺ እንዲህ ማለት ይችላልላችሁ ሎካል ማክሲመም at c ማለት ምንድነው ማለት ነው f of c ያችን ምንድነው ማለት ሎካል ማክሲመም ነው እዚህ ጋር at point c ማለት x = c ሲሆን ምን አለ ማለት ነው ሎካል ማክሲመም ሪዛልቱ ማን ነው f of c ማለት ነው እዚህ ጋር ያለችው f of c ምንድነች ማለት ነው ሎካል ማክሲመም ነች ማለት ነው c ይሄ ምንድነው ሎካል ማክሲመም ነው ማለት ይችላል ማለት ነው እንደገና እንደዚህም ሊሆን ይችላል ግራፌ እንዲህ ሄዶ እንዲህም ሊመጣ ይችላል እንዲህም ቢሆን እዚህ ጋር ምንድነው ማለት ነው ሎካል ማክሲመም c ብትሆን a ብትሆን b ብትሆን f of c ምንድነው ማለት ነው ሎካል ማክሲመም ነው ማለት ነው ሎካል ማክሲመም ነው ማለት ነው በየትኛው በተሰጠኝ በዚህና በዚህ ኢንተርቫል በዚህና በዚህ ኢንተርቫል ማለት ነው ሌላኛው ደግሞ እንዲህ ቢሆን ደግሞ ለምሳሌ እዚህ ጋር a እዚህ ጋር b ቢሆን እቺ c ነች አይደል at c ምንድነው ሎካል ሚኒመም አለ ያ ማለት f of c በዚህ ጊዜ ደግሞ እንደማለት ነው ሎካል ሚኒመም አለ ማለት ነው እዚህ ጋር ደግሞ f of c ምንድነው ሎካል ሚኒመም አለ እዚህ ጋር ደግሞ ሎካል ማክሲመም አለ ማለት ነው ፖይንቷ at c ነች ሪዛልቱ ምንድነው f of c ምንድነው ማለት ነው ሎካል ማክሲመም በላይኛው ጊዜ በዚህኛው ጊዜ ሎካል ማክሲመም ነው በዚህኛው ደግሞ ሎካል ሚኒመም ነው ማለት ነው እስኪ ኤግዛምፕሎችን እንይ examples find the local maximum and the minimum value of the function እዚህ ጋር ግን አንድ ነገር አለች ለነግራችሁ የምፈልገው ወደዚህ ከመምጣት በፊት እዚህ ጋር ዲፋይን ላድርግላችሁ እዚህ ጋር አሁን በግራፍ ብቻ ነው የገለጽኩላችሁ እዚህ ጋር በግራፍ ብቻ ነው የገለጽኩላችሁ ግን በዴሪቬቲቭ ሲሆን እንዴት ነው የምሰራው የሚለውን ላሳያችሁ if f አሁን እዚህ ጋር ምንድነው f ዴሪቬቲቭ ሲሰራው እዚህ ጋር አሁን ለምሳሌ ይሄ ፖዚቲቭ ይመጣላችሁና ዴሪቬቲቭ ማለት ነው እዚህ ጋር ደግሞ ኔጌቲቭ ነው ይመጣላችሁ ስለዚህ ሳይኑ ዴሪቬቲቭ ማለት ነው ሳይኑ ከፖዚቲቭ ወደ ኔጌቲቭ ቼንጅ ካደረገ ይሄን ፖይንት ያዙልኝ በደንብ ከፖዚቲቭ ወደ ኔጌቲቭ ቼንጅ ካደረገ እዛ ፖይንት ላይ ምንድነው ማለት ነው ሎካል ማክሲመም ነው እዚህ ጋር ደግሞ ኔጌቲቭ እያለ መጥቶ እዚህ ጋር ፖዚቲቭ እያለ ከሄደ ደግሞ እዚህ ጋር ደግሞ ምንድነው እቺ ፖይንት ላይ ደግሞ ከኔጌቲቭ ወደ ፖዚቲቭ የሚቀየርበት ፖይንት ላይ ደግሞ ምንድነው ሎካል ሚኒመም ነው ማለት ነው ከፖዚቲቭ ወደ ኔጌቲቭ የሚቀየርበት ፖይንት ሎካል ማክሲመም ነው ከኔጌቲቭ ወደ ፖዚቲቭ የሚቀየርበት ፖይንት ደግሞ ሎካል ሚኒመም ነው ማለት ነው ዲፊኒሽኑን እዚህ ጋር ላሳያችሁ ይሁንና if f prime changes sign from positive to negative at c then f has local maximum ያ ማለት ያውና እንዲህ ቢሆን ለምሳሌ እንዲህ ቢሆን እዚህ ጋር ምንድነው ዴሪቬቲቭ ምንድነው ፖዚቲቭ እየሆነ ነው የሚመጣው እዚህ ጋር ደግሞ ምን ኔጌቲቭ እዚች ፖይንት ላይ ምንድነው ማለት ነው ማክሲመም ነው ማለት ነው ያ ፖይንት ምን ሲሆን ዴሪቬቲቭ ምን ሲሆን ከፖዚቲቭ ወደ ኔጌቲቭ ቼንጅ ሲያደርግ ማለት ነው ይሄውና if f changes sign from negative to positive ያ ማለት ደግሞ ኔጌቲቭ መጣ ወደ ላይ ደግሞ ምን ሄደ ዴሪቬቲቭ ፖዚቲቭ እየሆነ መጣ ማለት ነው እዚህ ጋር ፖዚቲቭ እየሆነ መጣ ከምን ከኔጌቲቭ ወደዚህ እዚህ ጋር ደግሞ ምንድነው ማለት ነው እቺ ፖይንት ደግሞ ሎካል ሚኒመም ነች ማለት ነው ሳይን ቼንጅ ከሌለ ሎካል ማክሲመም ሚኒመም የለውም እንላለን አሁን ወደ ኤግዛምፕል ልግባ find the local maximum and the minimum value of the function የቢን እናንተ ተሰራላችሁ ኤክሰርሳይሳችሁ ላይ ማለትም መጻፍ ኤግዛምፕላችሁ ላይ 179 ላይ አሉ ሁለቱም እነዚህ ኤግዛምፕሎች ኤግዛምፕል ኤን እኔ ደግሞ ልስራላችሁ እዚህ ጋር
D አሁን f of x equals 3x raised to 4 minus 4x cube minus 12x square plus 5 ነው። አሁን ይሄኛው መጀመሪያ ምን እንደምናደርገው f derivative critical numberዎችን መፈለግ አለብን። prime of x equal to 0 አድርገን እንዲሁም ደግሞ f prime of x undefined የሚመጣበት ፖይንት ካለ critical number ነው ብዬ ወስዳለሁኝ ማለት ነው። አሁን እዚህ ጋር f derivative of x ምን እንደሚልኝ 12x cube minus 12x square minus 24x ይሆንልኛል። ምክንያቱም እቺ c ኮንስታንት ነምበር ስለሆነች ዴሪቬት ስትደረግ 0 ነው የምትሆነው ማለት ነው። ስለዚህ f prime of x equal to 0 ብዬ በወስድ አሁን ምን እንደሚሆንልኝ ማለት ነው 12x cube minus 12x square minus 24x equal to 0 ሆነልኝ። ከዛ ምን አለ ኮመን አለኝ ምን 12 እንደገና ደግሞ ሁሉም ጋር x አለ 12xን ኮመን ማውጣት እችላለሁኝ ማለት ነው። ከዛስ ምን ሆነልኝ እዚህ ጋር x square minus x minus 2 ይሆንልኛል equal to 0 ይሄኛውን ፋክተራይዝ ቀደም አድርገን ነበር ምንድነው የሚሆንልኝ x minus 2 and x plus 1 አሁን ይሄን ምን አደርጋለሁ ማለት ነው እንትኑን አነሳለሁ ሳይን ቻርቱን ላንሳ እዚች ጋር -1 ብትሆን እዚች ጋር 0 ይሄ ማለት equal to 0 አንደኛ x 0 ሲሆን ነው ሁለተኛ x 2 ሲሆን ነው 0 ሊመጣ የሚችለው ይሄ ነገር ሶስተኛ ደግሞ x -1 ሲሆን ነው 0 ሊመጣ የሚችለው ማለት ነው -1 0 2 እንደዚህ አድርጌ ሳይን ቻርት ላንሳ አሁን እዚህ ጋር 12x ከዛን x -2 x plus 1 ከዛን f derivative of x አሁን እዚህ ጋር 0 እስከ 0 ድረስ ምንድነው ኔጌቲቭ መጣና እዚህ ጋር ፕላስ እያለ ይሄዳል እዚህ ጋር ደግሞ x -2 ሳስገባ ነው 0 የሚሆንልኝ 3 ምናምን ሳስገባ ፖዚቲቭ ነው የሚሆንልኝ ከዚህ ወርታች ግን ኔጌቲቭ ነው የሚሆነው እዚህም ጋር ምንድነው የሚሆንልኝ እስከ -1 ሲመጣ ድረስ ኔጌቲቭ ይሆንልኝና ከዛ በኋላ ፖዚቲቭ እያለ ይሄዳል ማለት ነው ከዛ እንትኑ ሲሰራው ምንድነው f ዴሪቬቲቭ የነዚህ ብዜት ማለት ነው ኔጌቲቭ እና ፕላስ እዚህ ጋር 0 ነው 0 ታይምስ 0 ስለሚሆን እዚህ ጋር 0 ነው እዚህ ጋር ኔጌቲቭ እዚህ ጋር ፕላስ ይላል አሁን እንግዲህ ምን ብለናል አሁን እዚህ ጋር ልብ ልትሉ የሚገባው ነገር ምንድነው ሎካል ማክሲመም እና ሚኒመም ነው ሎካል ማክሲመም ማለት f ዴሪቬቲቭ ከምን ወደ ምን ከፖዚቲቭ ወደ ኔጌቲቭ የቀየረበት ፖይንት ላይ ማክሲመም ነው ብለናል አይደል እዚህ ጋር a ለምሳሌ ምንድነው f prime of x is changes sign from negative to positive at -1 and ከየት ወደ ተቀየረ ማለት ነው f sign changes from negative to positive ይሄው ከዚህ ከኔጌቲቭ ወደ ፖዚቲቭ ቀየረ -1 ላይ እንደገና ደግሞ 2 ላይ እዚህ ጋር ማለት ነው ከኔጌቲቭ ወደ ፖዚቲቭ የቀየረበት ፖይንት ላይ ምንድነው ብለናል ሚኒመም ነው ብለናል ማለት ነው አሁን ኤግዛክት ቫልዩን ማግኘት እንችላለን እንዴት አድርገን f of -1ን በማስገባት f of 2ን በማስገባት f of -1 ስታስገቡ ፋክሽን እዚህ ላይ ምንድነው ይመጣል 0 ይመጣልኛል f of 2 ስታስገቡ ደግሞ -27 ይመጣልኛል እነዚህ ሁለቱ ምንድናቸው ማለት ነው ሎካል ሚኒመም እንላቸዋለን b ደግሞ f prime of x changes sign from positive to negative at ከፖዚቲቭ ወደ ኔጌቲቭ የቀየረበት at 0 and ሌላ አለ at 0 ብቻ ነው ማለት ነው የቀየረው ስለዚህ የለም እኛ ታጣፋለች at 0 ላይ ብቻ ነው ሳይን የቀየረው ያ ማለት ሎካል ማክሲመም ነው ማለት ነው f of 0 ስታስገቡ ስንት ነው ይመጣላችሁ f of 0 ስታስገቡ 5 ነው የሚሰጠኝ ምክንያቱም 0 0 0 ሲሆን እዚህ ጋር 5 ብቻ ነው የምትቀርልኝ ይሄ ምንድነው ማለት ነው ሎካል ማክሲመም ነው እላለሁኝ ማለት ነው ኤግዛምፕል ቢን ደግሞ እናንተ አሁን በሰራውላችሁ ምሳሌ ተሰሩታላችሁ ማለት ነው ያልገባችሁ ነገር ካለ ኮሜንት ላይ መጠየቅ ትችላላችሁ ተጨማሪ ቪዲዮ እንድንሰራላችሁ ከፈለጋችሁም ደግሞ ማዘጋጀት እንችላለን ምክንያቱም የእናንተ ነገር የኛ ኃላፊነት ስለሆነ ማለት ነው ስለተከታተላችሁኝ እጅግ አድርጌ አመሰግናለሁኝ ይሄ የመጀመሪያው ፓርት ነው
ፓርት 2 ደግሞ እንገናኛለን ማለት ነው። we are father of students ስለናንተ ቴክ ኬር ማድረግ የኛ ግዴታ ነው ማለት ነው። ያልገባችሁን ነገር ኮሜንት ላይ የቴሌግራም ግሩፓችን ላይ እንዲሁም ደግሞ ስልካችን አስቀምጠንላችኋል እንድናሻሽል የምትፈልጉት ነገር ካለ ቤተሰቦች አሉናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ እንሆን ማለት ነው። ቤተሰብ የሆናችሁ ደግሞ ለጓደኞቻችሁ ሼር በማድረግ ላይክ በማድረግ ኮሜንት በማድረግ ሀሳብ አስተያየታችሁን በመስጠት አበረታቱን እላለሁ። በቀጣይ እስክንገናኝ ድረስ ደህና ሁኑልኝ።